ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራም ላይ አንድ ውድ እንግዳ ይዤላችሁ ተገኝቻለሁ። ከኚ ውድ እንግዳ ጋር ጥሩ ቆይታ የምናደርግ ይሆናል። እንግዲህ ራሱትን ለተመልካቾች ያስተዋውቁና ወደ ጥያቄዎቻችን እናልፋለን። አለምሸት ሞገስ ይባላለሁ። ላለፉት 30 ምናምን ዓመታት ያህል በዚሁ በጋዜጠኝነትና ስነ ጽሁፍ ውስጥ ነው። አሁን ጀግኖች አርበኞች ማህበር የሚዲያና የህትመት ክፍል ኃላፊ ነኝ። ይሄው ነው። ኢትዮጵያዊነትና አርበኝነት ምንድነው በርሶ ግምት? ኢትዮጵያዊነትና አርበኝነት በተለይ ኢትዮጵያን በተመለከተ ልዩ ነው። ብዙዎቹ ሀገሮች የራሳቸው አርበኛ አላቸው። ለራሳቸው ሀገር በወቅቱ የምትጠይቃቸው ጥያቄዎች የሚመልሱ አርበኞች አላቸው፣ ዜጎች አላቸው፣ መሪዎች አላቸው። ኢትዮጵያ ደግሞ የተለየች ነች። የምትታወቀው በዚህ ነው። ባህሏ ነው ያደረገችው። ከእርሷ አርፎ ለሌሎች የሚተርፍ የአርበኝነት መንፈስ ያ አለ። በዚህ ነው የምትታወቀው ኢትዮጵያ። በተለይ ከአድዋም በፊት አሉ ራስን በመከላከል ላይ ከአካባቢ ዜናነት ያላለፉ የሆኑ እንጂ ለቀኝ ገዢዎች መልእክት የሚያስተላልፉ አሉ። አፍሪካ ሙሉ ለሙሉ በቅኝ ግዛት ውስጥ በወደቀችበት ጊዜ አድዋዋል። የአድዋው አስደንጋጭ ያልተጠበቀ ነው። ያ ዜና ኢትዮጵያ ራሷን ተከላከለች ሳይሆን ለመላው አፍሪካ አደገኛ ራዕይ ሆነች ነው። በመላው አፍሪካ ፊት ያለንን ተስፋ አጨለመችው ነው በእነሱ ዘንድ ያለው። ሌላው አፍሪካዊ ደግሞ ይሄም አለ እንዴ ብሎ እንዲነቃቃ ነው። ሰው ከተነቃቃ ኃይል ያደርጋል። የታወቀ ነገር ነው። ዋናው መነሳሳት ነው፣ ህብረት ማድረግ ነው። መነቃቃት ህብረትን ይፈጥራል። ተነሳሽነት ፈጠራም በዛው ይመጣል። እንዴት እናምልጥ የሚለው እንዴት ራሳችንን እናስከብር የሚለው ለጥቁሮች ፀሐይ የወጣበት ጊዜ ነው። ለመላው ቀኝ ተገዢ ለመላው አልችልም ባይ የአፍሪካ ብቻ አይደለም አልፎ ሄዷል እኮ በምልክት ሆኖ። ስለዚህ ይሄንኑ ምልክት ነው መምታት የሚፈልጉት እኮ ክፎች። እስካሁን ድረስ አንዳንዶቹ ኢትዮጵያ የምትመካበት ብቻ አይደለም ዓለም ብዙ ጮሆ የተናገረላት ትልቅ ታሪካዊ ሀብት ቢኖራት ይሄ የአርበኝነት መንፈስ ነው። እሱን ነው መምታት የሚፈልገው። ምን አላችሁ ብላ ቢሉ በልዩ ነገር አሁን ለምሳሌ ኢትዮጵያ የምትሰደበት ነው ታላቅነቷን ዝቅ የሚያደርጉ ሀሳቦች ናቸው የሚዘሩ ከጠላቶች አይተሃል። አሁን የትናንሾች አሁን በኋላ ምናልባት ታነሳው ይሆናል እንጂ በቀኝ ግዛት ፈረንጆች፣ ጣሊያኖች፣ ቀኝ ገዢዎች፣ ክፎች ሰርቶ በሄዱት ከተማ ላይ ቁጭ ብሎ የኢትዮጵያን ታሪካዊነት ታላቅነት ሲሳደብ ታይዋል። ምን ላይ ቁጭ ብሎ ይገርማል እኮ። ይሄ ምልክታችን ለምን እንዴት አድርገው ነው መምታት የሚችሉትስ? ለምንድን ነው መምታት የሚፈልጉት? ዋነኛው ምክንያት አሁን እንግዲህ ኢትዮጵያን ለመምታት ኢትዮጵያን ለማሳነስ ለሚፈልጉ ኃይሎች መሳሪያ ከመሆኑ ውጪ በራሳቸው አቅም እንኳን አይደለም። አሁን እንደዚህ አንዳንድ ትናንሾች ስታያቸው ለምሳሌ ኢትዮጵያ የምትታወቅበትን ራሷን ከፍ ልታደርግ የምትችልበትን ህዝቧን ልታነሳሳ ልታነቃቃና ያላትን ሀብት ልትጠቀምበት የምትችልበትን እድል ሁሉ የዘጉ የሚመስላቸው አስቀድሞ የነበራትን ማንነት ስትኮረኩም ነው። በዛ ውስጥ ነው ያለችው። በእርግጥ አልተሳካላቸው ማለት አይቻልም። አንዳንዴ በታሪክ ውስጥ የት ከረምን እስካሁን ድረስ ምናምን ብትልኮ ይሄ ቁርቋሱ ነው። ምን ተሳክቶላቸዋል ማለት እንችላለን? እስቲ ለምሳሌ የሀገሪቱ እጣ ፈንታ ክፉ ስለነበረ በጥቂት ጊዜያቶች ውስጥ ወደ ማንሰራራት ተመቶ ነበር። ባለፉት 80ና 100 ዓመታት ውስጥ አካባቢ ከንጉሠ ነገሥት ኃይለ ሥላሴ በኋላ መሰረት ተጥሎ ነበር። ዘመናዊነት ተጥሎ ዘመናዊ መሰረቶች ተጥሎ ነበር። ነገር ግን አየሩ ላይ ያለው የክፎች ሐሳብ ያለ ፍሬ አልቀረም፣ አፍርቷል። ከኛው ማለት ለምሳሌ ትንንሽ ከምንላቸው አንደኛው ኤርትራ ናት። ሻዕቢያና ጀብሃ የምትለው ለምሳሌ ቀኝ ገዢዎች እኮ በውድም በግድም ለቀው ከወጡ በኋላ በአካባቢ ሀገሮች ላይ ነው ማሰልጠኛ ካምፕ ፈጥረው ከመሀከላችን ሰዎች እየመለመሉ ማሰልጠን። ይሄ ሊባኖስ፣ የመን፣ ሶሪያ ምናምን ይሄ ጀብሃ የተፈለፈለበት ቦታ ነው። ኢትዮጵያን አላላውስ አሉ። አይተሃል? እነኛ የቀኝ ገዢዎች በትርነን አሉና አውሮፕላን ማፈን፣ አውሮፕላን እንዳይንቀሳቀስ ማድረግ፣ ተጽዕኖ መፍጠር፣ ወሬ መንዛት ልንይዝ ነው። ያኔ ደግሞ ለኢትዮጵያዊነት ስሱ ልብ ስለነበረ በተለይ ኤርትራውያንን ወደ ኢትዮጵያዊነት ለማቅረብ ትልቅ ፍላጎት ስለነበረ ብዙ ቦታ ተሰጣቸው። መረጃ ያገኛሉ ብቻ አይደለም ተሳታፊዎችም ነበሩ በመንግስት ውስጥ። ስህተት ተሰርቷል። እነሱ በምን ያህል መጠን የክፎች መሳሪያ እንደሆኑ እኮ በከፊል ይታወቃል። በከፊል ግን በማባበል ይመለሳሉ በሚል ነው። አንዳንዶቹ ያንን መርዝ ጠጥተው የህይወት መርህ አደረጉት። አሁን አይተሃል? አሁን ያረጁ ሰዎች የኢሳያስ ምናምን ትናቸው ያረጁት ሰዎች በኢትዮጵያ ክፋት ላይ ተወልደህ አድገህ ታረጃለህ። አሁንም ሌላ ትውልድ አብቅለዋል። ታውቃለህ? የሚሳደብቱ ስለዚህ ነው ቀደም ትንሽ ስንነጋገር የኛ ይሄ የትምህርት ይሄ የሚዲያ የኪነ ጥበብ እንቅስቃሴዎች በሙሉ አልፈው ተሻግረው ድንበር ተሻግረው የኤርትራን ወጣቶች ነፃ ማውጣት አለባቸው ከከንቱ ጉራ። ባሪያ ሆነዋል እነሱ፣ የጨለማ አስተሳሰብ ባሪያ ሆነዋል።
በስድብ የሰለጠኑ ናቸው። አይገርምም? ቢያንስ ወደ ኢትዮጵያ ተመልሰን ያን ባይሆን ተከባብረን ኖረን በዝምድናችን ልክ ሀገራችንን እናሳድግ እንደማለት ኢትዮጵያ እንዲነበረች ስላለ ያረጀ መሬት ላይ ተቀምጠ ማደስ እንኳን አልቻሉም። ልክ መሪያቸው በኢትዮጵያ ጥላቻ እንደሰከረ ሁሉ እነሱም ሰክረዋል። ትናንሾቹን በክለዋቸዋል። ገና አዳጊዎች ብዙ ተስፋ ያላቸውን እየተለወጠች በምትሄድ አገር ላይ የራሳቸውን ሕይወት በሚወስን እድል ፊት ይደነቁራሉ። ምድሮ መደረግ ያለበት አሁን ጊዜውም የሚመልሰው ነገር አለ። አሁን ይሄ ዘመን ዝም ብለህ የምትተኛበት ዘመን አይደለም። በጣም ፈጣን ነው። ድሮ 10 ዓመት 20 ዓመት የሚፈጀው ነገር በሁለት ቀን ውስጥ እየተከናወነ ነው። ጊዜ የለም፣ ለማባበልም ጊዜ የለም እኮ አንዳንዴ። ስለዚህ እያንዳንዱ ሰው የራሱ ኃላፊነት አለበት። ትውልድ ዓለም በምን ሁኔታ እየሄደች ነው? ጊዜ እያለቀ ነው። የዘንድሮ ዘመን ጊዜ የሚጠቅመው ለሚሰራ ነው። አይታል አሁን እዚህ አካባቢ አንዳንድ ስራዎች ታያለህ። አምና የነበሩ ርዕሰ ጉዳዮች ዘንድሮ ርዕስ ነው ሆነው ያወራሉ። ይሰራባቸውና ህንጻዎች ይናገራሉ፣ መንገዶች ይናገራሉ፣ ድልድዮች ይናገራሉ። አፍ አውጥተው ስለ ሌላ ፕሮጀክት ነው የምታወራው። አምና በምትሳደው ስድብ ላይ ቁጭ አትልም። የአምናውን ዜና ዘንድሮ አትሰማም። እዚህ አካባቢ ገብቷል። በዚህ መልክ መንቀሳቀስ አሁን የኤርትራ ወጣቶች፣ ታዳጊዎች፣ ልጆች የራሳቸውን ህይወትና የወደፊት እንትናቸውን እየተሰዳደብኩ አትኖርም። አሁን እኮ እነሱ የቀኝ ገዢዎቹ የድሮዎቹ ሰዎች ሀሳብ መሳሪያዎች፣ ማስተላለፊያዎች ቢቻልም ደግሞ የሚማቱ ምናምን ነበሩ አባቶቻቸው። አሁን እነሱን ጃስ ያሏቸው ፈረንጆች ራሳቸው ተቀይሰው እኮ ከኢትዮጵያ ጋር መልካም ግንኙነት እየፈጠሩ በዲፕሎማሲ። ኢትዮጵያ ደግሞ ይኸው ጦርነት ይሄ የሰላም ጊዜ የመግዛት ሁኔታ የጦርነት አካል ነው። የጦርነት አካል ነው የምልህ። ይሄ ጊዜ መግዛት ድርድር የሚባለው ነገር በውስጡ ድል ስላለ ነው። በውስጡ ድል ስላለ ነው ይሄ መንግስት 3-4 ዓመት 1 ዓመት 2 ዓመት ጊዜ ካገኘ ድል እያደረገ ስድቡን ወቀሳውን እንትኑ ታያለ። እንዴት አሁን ማንንም የማይጠቀምበትን ወደብ ማንንም የማይጠቀምበት ዝም ብሎ ተዘግቶ ሊጠቅም የሚችለው ለሁለቱም ሀገር ላይ ሊጠቅም ይሄ ምን አይነት እውርነት ነው? ለኤርትራም ይጠቅማል፣ ለኢትዮጵያም ይጠቅማል። ሁለቱ ሀገሮች ሊያድጉ ይችላሉ። በምን ስሌት ነው ተዘግቶ ባዶ ወና ሆኖ ሀገሮች እንደገና ለቁርቋሶ ወጣቶቻቸው እንደምናየው ኢትዮጵያን በመጥላት ውስጥ ሰክረዋል። ምክንያቱም ላለፉት በርካታ ዓመታት ከኢትዮጵያ ከተነጠሉ በኋላ ሲማሩ የነበሩት ትምህርትም ኢትዮጵያን በመጥላት ላይ የተመረኮዘ ስለሆነ ነው። አሁን የኛ ሚዲያዎች የኛ ባህል ኪነ ጥበብ ስራዎች የኛ መንግስት ምን ማድረግ መቻል አለበት? ኤርትራን ትውልድ ራሱ ነፃ ማውጣት እንዳለበት ይሰማኛል። እዛ ላይ ምንድነው መሰራት መቻል ያለበት? ምክንያቱም እዛ ጋር የተማሩት ነገር ልጆቹ ላይ አንዳንዴ የማትፈርድባቸው ነገሮች አሉ። እንደ ጠላት ተደርገው ነው የተማሩትና ይሄንን ነፃ ከማውጣት አንፃር ምን ማድረግ አለብን? ሁለተኛ ነገር ደግሞ ራሳቸው ኤርትራውያኖች ራሱ አሁን አብዛኞቹ እኮ ከሀገራቸው ተሰደው መጥተው እዚህ ኢትዮጵያ ውስጥ ናቸው። እዚህ ኢትዮጵያ ውስጥ ሆነው ኢትዮጵያ እየተለወጠች እያዩ ለምንድነው አእምሯቸውን ከፍተው አይናቸውን ከፍተው ይሄንን ለውጥ ማየት የተሳናቸው? ይሄ እኮ ነው መርዙ። አሁን የጋራ ገበያ ውስጥ ሆነ ገበያህን እየተሻሙ አይገርምህም? እዚህ ቤት ተከራይቶ ቤት ሰርቶ ድርጅት እያደረጉ በጣም የሚገርም ጭፍንነት እኮ ነው፣ የሚገርም አውሬነት እኮ ነው። ይህቺ ባህሪ ራሱ ባለፈው ከ83 ዓመት በኋላ ለአንድ 7 ዓመታት ያህል በኢትዮጵያ ውስጥ የበላይነት ነበራቸው ሻዕቢያ። ለምሳሌ እዚህ በገቡ ማግስት መለስ ዜናዊ በገባ በሳምንቱ በገባ በዕለቱ ነው በማግስቱ እኮ ነው ይሄ በቅሎ ቤት ሸጎሌ ምናምን የነደደው። ሀገሪቱ ያላት የጦር መሳሪያ በሙሉ ነዶ አዲስ አበባ ተቃጠለች የተባለ እነሱ ነበሩ ይሄን ስራ የሰሩት አይደል? ኤርትራውያኖቹ በቃ የኢትዮጵያን ወደፊት ማኮላሸቱን የረጅም ጊዜ ዓላማ አድርገውታል። ያው የሞቱ ዓመት የቤት ስራ ሰጥተናቸው ምናምን ብሎ ይቀባጥር ድሮ ብዙ ጊዜ ተጽፏል። እንደዚህ በዚህ ክፋት ላይ ተመስርተው የነሱ ጉልበት እየጎለበተ የኢትዮጵያ እያነሰ የሚሄድ መስሏቸዋል። እቺ ታሪካዊት ሀገር ሰፊ ሀገር በጣም ብልህ መሪዎች እያፈራች የምትሄድ ሀገር እንደገና የማይረሳ ህዝብ አለ። ለዚህ እኮ ነው የኤርትራ ጦርነት በመጣ ጊዜ ሳንዱች እናደርገዋለን ወያኔን አሉ። ህዝብም ስለሚጠላው ብለው ጦርነቱን አስነሱት አይደል? ህዝቡ ያልተወራረደ ሂሳብ አለን ብሎ ወያኔን ተሻግሮ መታች። ተመልከተ ስሌታቸው። አሁንም መሀላችን ቁጭ ብለው እየነገደ አብሮ ቁጭ ብሎ እየነገደ ስለ ኤርትራ ስለ አሰብ ወደብ ስትናገር ይሳደባል። ምናልባት በአሰብ ላይ በተጠቀምኩ አብሮ የሚጠቀመው እዚህ ያለው ነጋዴ ነው። ከስራ ያለው አብሮ ሆኖ ይሳደባል። ጥላቻ ነው፣ እውርነት ነው፣ የጨለማ እኮ ነው። እነሱን አሁን እንዴት እንጥቀም፣ እንዴት የጋራ ጥቅም እናድርግ፣ በጊዜ በልኩ ማየት ነው። በልኩ ታያለ፣ እየሰራህ ታሳያለህ። በነገራችን ላይ በዚህ ዘመን የአፍ ስብከት የማያስፈልግበት ጊዜ ሆነ። ድርጊቶች እየተናገሩ ነው። እንደምታዩ ከተሞች እየተናገሩ ነው፣ ልማቶች እየተናገሩ ነው። እነሱ ራሳቸው አፍ አውጥተው እየተናገሩ ስለሆነ ብዙ ማስተባበያ ብዙ ጩኸትም የማያስፈልግበት ነው። ነገር ግን እነሱን በልኩ ታያለ፣ በዝምድናቸው ልክ አንደኛ በታሪካዊ ግንኙነታችን ልክ ታያለ። ከዛ እንደገና ደግሞ አሁን የውጭ ሀገር ዜጎች ነን ምናምን በዛ ልክ በህጉም ታነጋግራቸዋል። ምክንያቱም
በመጡበት መንገድ ማስተናገድም የግድ ነው የሚሆነው ነግረህ። ነገር ግን በዝምድናችን ልክ ደግሞ ያው ትመክራለህ አይደለም እንደማይጠቅማቸው ማስረዳት ነው። አሁን እኮ የጭፍንነቱን መጠን ነው ላሳየህ ፈልገው። እዚህ የጋራ ገበያ እየተሻማ እዚህ ተከራይቶ ወይም ቤት ሰርቶ እየኖረ እዚህ ድርጅት እያስተዳደረ እንዴት ነው ሀገሪቱን ባይጠቅም እንኳን ሊጎዳት የሚፈልገው? ይሄ ጭፍንነት ነው። ይሄ ጨለማ ነው። እዚህ ጋር እኮ ታየት ያለብን አንደኛ እነሱ በቁጥርም እኮ ከኛ ያንሳሉ እኮ በሪያሊቲው ስንሄድ፣ እኛ ደግሞ ብዙ ሆነን የዚህን ያህል መሰሪ እንዲሆኑ ያደረጋቸው ምንድን ነው? ያገኙት አጋጣሚ ነው፣ ያገኙት እድል ነው። በተለይ ከ83 በኋላ ያገኙት እድል ነው። ወያኔ ከፍቶ ሰጣቸው። ምን አይነት እድል ያገኙት? አገኙ ከፍተኛ ቦታዎች፣ ስልጣኖች አገኙ፣ ወሳኝ ስፍራዎች አገኙ። ህግ ማርቀቅ ሁሉ ችለው ነበር አይደል? ይሄ እጆቻቸው ረዥም ነበሩ ከአስመራ እስከ አዲስ አበባ በወያኔ ዘመን አይደል? የሚሟገትላቸው መሪ ነው እዚህ አዲስ አበባ ቁጭ ያለ። አሰብ ከነ ከተማው የሚሰጥ መሪ ምንድን ነው የምትለው? ከዛ በኋላ ኢኮኖሚያዊ የበላይነቶችን እዚህ እንዲያረጋግጡ ብዙ እድል ቀድሞም ነበሩ። ቀድሞ በንጉሱ ጊዜም ኢትዮጵያዊ ናቸው በሚል መንፈስ ብዙ እድሎች ተከፍቶላቸው ነበር ከትምህርት ጀምሮ። ይገርማል። ደርግ የተሸወደው በዛ መንፈስ ነው። ኢትዮጵያዊ ናቸው ነው እንጂ ከሌላ ኤርትራ ክፍለ ሀገር በሚል ነው የምታውቀው። የኔ ትውልድ እንደዛ ነው፣ እኔም እንደዛ ነው የማውቀው። አንዳንድ ነገሮች ይከብዳሉ። በኋላ ላይ ራሳቸው ባመጡት ክፋት ራሳቸው ባመጡት ልዩነት አሁን እየተለበለቡ ነው። ወደፊት የሚመጣው ደግሞ አደገኛ አሁን ያላቸውን እድል ሁሉ የሚያሳጣ ነው። ነገር ግን እድሉ ከየት ተገኘ ላልከው ከ83 በኋላ የተከፈተላቸው ነው። 7 ዓመት በጣም ቀበጡ፣ ወዲያው ታረመ በባድመው ጦርነት። ከዛ በኋላ እንግዲህ ከነረዝራዦቻቸው ትንሽ ቀርተው ነበር። አሁን ደግሞ በቀደሙ ግንኙነት የተሻለ እድል ተፈጥሮ ነበር። እሱ ነው አጨለሙት። ያው ጨለማ ነው። አሁንም እኮ በኢትዮጵያ ውስጥ ትልልቅ ቦታዎችን ይዘዋል፣ ቤቶችን ተከራይተዋል። ኑሮም በማስወደድ ውስጥ የራሳቸውን ድርሻ እየተወጡ ይገኛሉና መንግስት እዚህ ላይ ምንድነው መጠንቀቅ ያለበት ነገር ነው? አሁን እንግዲህ እንደ ባህሪያቸውን አይተ ነው የምትጠነቀቀው እኮ። አሁን እኮ እቺ ዝምድና የምትባል ነገር አብሮ በኖር በባህል እነሱ ዘመድ መሆን እኮ አልቻሉም። አዎ እኛ የያዘን እንደዛ አይደለም እንዴ? የክፋታቸው ልክ በሚጽፉት ነገር እኮ ታለ። አውሮፓና አሜሪካ ያለው ጥቂት፣ እዚህ ያለው በጣም ብዙ እኮ። አሁን ያንን የክፋት መንፈስ በምን አይነት ሁኔታ ነው የምታስታግሰው? ያው በህግ ነው፣ በስርዓት ነው። ህብረተሰቡ ነቅቶ ማወቅ አለበት። በፊት ጊዜ በደርግም ጊዜ እኮ አብረው ይሰሩ ነበር። ምክር ቤት አባላቶች ነበሩ። ተራውን ነገር እዛ እንትን ያደርጋሉ። እንደገና ስፖንሰሮች አሏቸው። ታሪካዊ ጠላቶቻችን የነሱ ዋና ስፖንሰሮች ናቸው። በእነሱ ተግተዋል። እዚህ ደግሞ የሚሻረኩት ሰው አለ እኮ። ኢትዮጵያን ራሱ እንደ ቀኝ ገዢ ነው የሚቆጥሯት እኮ። እንዴት ታዲያ እንደዛ አይደል? ያ በሽታ እኮ ነው ቀኝ ገዢ ብራባው ተብሎ አዲስ የመጣችው እሷ እኮ ነች እኮ። ባለፉት 70-80 ዓመታት ቀኝ ገዢ እኛ እንስቅ ነበር እኮ። እኛ ኤርትራ ነበርን እኮ። ያው ናሽናል ሰርቪስ ምናምን ሄደንና ቀይ እምባባ ምናምን የሚል እኮ እዛ ምሽግ ውስጥ ምናምን እናገኛለን። የወደፊቱን ትውልድ እንዴት እንደሚቀርጹ፣ ትናንሽ ልጆችን እንዴት እንደመረዙ እነኛ ልጆች ናቸው ለአቅመ ነፍስ ምናምን አዳም ምናምን የምትለው ደርሰው አሁን እኮ የሚበክሉ ቀይ እምባባ ኢትዮጵያዊ አይደላችሁም የሚል መንፈስ በዛ እያደጉ መጣ። ባለፉት 30-40 ዓመታት እያደጉ መጥተው ተመረዙ። አሁን እነሱ ወደ ታሪካዊ ማንነታቸው መመለስ ከምን ጋራ? በአፍ ብቻ ነው፣ በስራ እና አማራጮቻቸውን እያዩ ነው። በጣም ቀበጦች እኮ ናቸው። አንድ ጊዜ ምን እንደዚህ ተናግሬያለሁ። አንድ ልጅ መጣ፣ ወጣት ልጅ ከዛ ናሽናል ሰርቪስ ምናምን ተብሎ ካልጨረሰ ወታደራዊ ግዳጁ ካልጨረሰ አይሄድም። ዲቪ ደረሰው። ዲቪ ሲደርሰው ከዛ መሄድ ስለማይችል መጣኛ ጋር እዚህ በ80 ስንት ነው 7-8 አካባቢ ሲመጣ እዚህ ደግሞ የትምህርት ማስረጃዎችን እንደዚህ ትራንስክሪፕት ምናምን 12 ክፍል አምጣ ተባለ። አረ እዚህ ያሰራልሃል አሉት ልጆች። እዚህ የሸሸጉት እዚህ ይሰራልሃል፣ ወደ ኤርትራ እንዳትመለስ ተባለ። አረ ሄጄ ላምጣ አለ ቸኩሎ። ይሄ ይኸውልህ እንደዚህ የምትጠለልበት ነው። ከዛ ስትከፋ አይደል ሲሄድ ባድመ ጦርነት ተጀመረ። በዛው ቀረ። ይሙት ይኖር እንጂ በዚህ መጠን በክፉ ጊዜ ወደዚህ የሚጠለሉ ናቸው። በነገራችን ላይ ጥሩ ጊዜም ኖሯቸው አያውቅም እኮ ከድሮ ጀምሮ። እነሱ ጣሊያን አስመራን እያስተዳደረም እኮ ወደዚህ ይመጡ ነበር። በዚያ መጠን ከዛ በክፉ ጊዜ የሚመጠለሉባት ሀገር ነች እንጂ ዘላለማዊ ጠላት አይደለች። ቀኝ ገዥም አይደለች እኮ። ይቺ ሀገር የክፉ ጊዜ ጥላቸው ሆና ረጅም ጊዜ ስታገለግላቸው ኖራለች። እነሱ ደግሞ ለሷ ጠላት ሆኖ ስቲልም በጠላትነት ፈርጀዋት ነው እየተንቀሳቀሰ። ኢቭን የኢትዮጵያ ጥያቄ እኮ የወደቡን በተመለከተ ምን አይነት ጥያቄ ነው? ሰጥቶ በመቀበል መርህ ነው ልስጥ እያለች ያለችው። ግዙፉን በአፍሪካ አንደኛ የሆነውን አየር መንገድን ሼር ልስጥ አሊያም ደግሞ ገርዱን ከሱ ላይም የተወሰነ ነገር ልስጥ እያለች ያለችው። ከኢትዮ ቴሌኮም ላይ የተወሰነ ድርሻ ልስጥ ነው እያለች ያለችው። ይሄን ሁሉ የሰላም በር ከፍታ
እነሱ ግን ሁሉ ጊዜም ልትወረን ነው እያሉ ነው የሚናገሩትና ምን አይነት ጭፍንነት ነው? ለምንድነው የነሱ ለምሳሌ ከኢትዮጵያ ሲነጠሉ ከነበራቸው ኢንተረስት ኤርትራን ሲንጋፖር የማድረግ ህልም ነው የነበራቸው። እንኳን ኤርትራን ሲንጋፖር ለማድረግ ቀርቶ ኤርትራ ወደ ኋላ ወደ ድንጋይ ዘመን እንድትመለስ ነው ያደረጓት። በዚህን ያክል የጨለመ ከተማ ውስጥ እየኖሩ በዚህን ያክል የሞተ ከተማ ውስጥ እየኖሩ እዛኮ ከኢሳያስ ጥይት አምልጠው እዚህ ኢትዮጵያ ሲገቡ እኮ ማለት ነው በቃ ኢትዮጵያ ልክ እንደ ትልቅ ነገር አይተው አመስግነው የሚሸሸጉባት ነው። ግን ኢትዮጵያን ደግሞ ትራንዚት አድርገው ሌላ ቦታ ሲሄዱ ለኢሳያስ ዶላር ይልካሉ ኢትዮጵያን እንዲጎዳ። ምንድነው ይሄንን ሁላ እንደዚህ አይነት ነገር ጥላ በሆነች ባኖረች ከበፊት ጀምሮ የዚህን ያክል ስቃይ የሚደርስባት ለምንድነው? የጨለጡት መርዝ ነው ታውቃለህ። አየከሰው የሰው ልጅ በምን ያህል መጠን ምስኪን እንደሆነ አይታል። አንዳንድ ሰዎች አይታል የወያኔ ምናምን ተሎ ተጠራርገው ሄዶ እዛ ሲሞቱ በረሃ ውስጥ ገባለ ጥላቻው መጠን አይተዋል። ያንን ሲጋቱ አደሩና እውነታውን ሁሉ ሸፈነባቸው። ኢትዮጵያን የምታክል ሀገር ነው እንዳልከው ነው ሲሰደዱ ወደዚህ ነው። ከፎን ኢሳያስን ለማምለጥ ብቻ አይደለም ኑሯቸውን ለማሻሻል በሙሉ በብዛት ስደተኞች ተሰደው ኢትዮጵያኖች ናቸው ብለን እያመነ አስጠግታቸው ጥላቻቸውን ከውስጡ አታወጣም። አሁን አንድ ነገር አስታወስከኝ። ሁሉንም በዚህ መፈረጅ የማይቻል ከሆነ ምናልባት አንዳንድ እንቅስቃሴዎች ካሉ ለምን ሚዲያዎቻችን አንተ ራስህ ለምን አትጋብዛቸው? ምንድነው ሐሳቦቻችሁ? ወጣቶቻችሁ ለምን ነጻ አታወጡ? ምንድነው ጭንቅላታችሁ ውስጥ ያለው? የዓለም ሁኔታ ምን ይመስላል? የጋበዛችኋቸው እነሱም ወደ ሚዲያ ወጥተው የራሳቸው ሚዲያ አድርገው ልጆቻቸውን ለምን ነጻ ያወጡ? ጓደኞቻቸውን ወንድሞቻቸውን ለምን ነጻ ያወጡ? ምን ማለት ነው ይሄ? ለምሳሌ ሰላማዊ ሁኔታ ጉራ ብቻው ምን ይሰራል? ሰላማዊ ሁኔታ ይበለጥ አይጠቅምም ወይ? በጣም እኮ አስገራሚ ነገር ምን ማለት ነው? አይገርምም? ሁሉ ጊዜም አንድ ነገር የሚናገሩት ንግግር አለ ማለት ራሳቸው እንዳሸናፊ እንደበላይነት ይቆጥሩታል። በክንዳችን በኃይላችን ነው አሰብን ያስመለስ ነው ይወሰድ ነው ኤርትራን ነጻ ያወጣ ነው በጉልበታችን ነው እኛ ዘላለም ባርነት ውስጥ ነበር የኖር ነው ኢትዮጵያ ቀኝ ትገዛን ነበር ይላሉ። እውነት ግን ኢትዮጵያ ተሸንፋ ነው? ይኸውልህ ለኔ ኤርትራ ነበርኩ ብያለሁ አይደል? ይሄ ሞሎክሶቲክሲ አፍአበት ምናምን ተሽከርክረና እዛ ውትድርና አይደለም ከኛ ውስጥ አንድ ሰው አይሄድም። ተሳስቶ እንኳን አንድ ሰው እጅ ሰጥቶ አይሄድም ነበር ያኔ በመጀመሪያዎቹ የ1970ዎቹ መጨረሻ አካባቢ ነው የነበር። መጨረሻ ላይ በደርግ ተስፋ ሲቆረጥ ምርጫ ስላልነበረ ወደ ታጋዮች ምናምን መግባት እንትን ሆነ በቃ ፋሽን ሆነ። መጨረሻ ላይ ደርግ ይሄ ወታደራዊ አምባገነንነትን ብትለው አጥፍቶ ጠፊ የሚሆንበት ደረጃ ደረሰ። ገብተዋል እንጂ የደርግና የሻቢያ ደርግና ወያኔ ምናምን የምትለው ነገር አይደለም። ሀገር ነው የሚባለው። በዛን ጊዜ ከሻቢያ ምናምን ታጋይ ምናምን ተለው ወንበዴ ውስጥ በወር ውስጥ 6-7 ይመጣ ነበርኛ ጋር ሙሉ ብሶ ምናምን የሚባለው 7-6 በወር ውስጥ በሁለት ወር ውስጥ በሶስት የተማረኩ ነው በራሳቸው ጊዜ ጠፍተው ይመጣሉ። አስመራ ተሐድሶ ይባላል። እዛ ተሐድሶ ይወስዳል። ከዛ በሚቀጥለው ዙር ደግሞ ሌላ ግንባር ላይ ትይዛታለህ። ይመጣሉ 2-3 ይደጋገማሉ። ለምንድን ነው እንደዛ? አንደኛ የደርግ ፕሮፓጋንዳ ይኸውልህ ደርግ አልቻለበትም ሀገር መምራት 17 ዓመት አሁን ብዙ አይመስልም ትንሽ ዓመት እኮ አልቻለም። ወታደራዊም ሁሉ ነገር ወደ ጦር ግንባር ሲል እዚህ አካባቢ ያለው ነገር በሙሉ ነው ያከሰመነው። የውጭ ግንኙነቶቹ ተመልከት የዓለም አቀፋዊ ሁኔታ ዘግቶት ነው። ከተሞች ማደግ አለባቸው። ትምህርት መስፋፋት አለበት። የወቅቱ የዓለም አቀፋዊ ሁኔታ ርዕዮተ ዓለሙ አተያዩም ልዩ ነበር። ፖለቲካውም የተለየ ነበር። ፖለቲካ ራሱ ሲፎግር መሳሪያ ሊሸጥልህ ምንድን ነው የሚለው ሶሻሊዝም ነው። እንደዚህ አይነቱ የእርስ በርስ የመደብ ጦርነት የአብዮታችንን ካምፕ ትክክለኛነት ሲረዱ እጅ ይሰጣሉ እንጂ ይሄ በጦርነት አያልቅም ይላል። በዚህ መርህ ነው የሚመራው ፕሮፓጋንዳው። አይገርምም? አመት ሙሉ ምሽግ ውስጥ ኮሾሮ እያበሰልክ እየበላ በአመት ወይ በሁለት አመት አንዴ ወይ በ8 ወር አንዴ ማጥቃት ይደረጋል። ይሄ ወረራና ደፈጣ ምናምን የምትለው ነገር በየሳምንቱ ሊደረግ ይችላል ለሪፖርት። ስለዚህ ጦርነቱ ምን ሆነ? ውሸት ሆነ፣ ጨዋታ ሆነ። ከሻቢያ ጋር የነበረው ጦርነት ነው እንጂ በፍጥነት ታጠፋው ነበር እኮ ደር ለምንድን ነው እንዲጠፋ ነበር? ያው ባሉ ግርማ ይጻፉና አይታል 74 ምናምን አካባቢ ይጠፉ ነበር። ተንኮል ነው፣ ውስጥ ነው ያሉት እነሱ። ሁሉ ጊዜ ከውስጥ ነው ስራ የሚሰራው። ኦኬ እኛ ውስጥ ነበሩ መረጃዎች አስቀድመው ይተላለፍላቸዋል። ይሄኮ የእርስ በርስ ነገር እኮ በጣም አስቸጋሪ ነው። አሁንም እኮ ከውስጥ እኮ ነው ውስጥ ያለው ነገር እኮ ነው አስቸጋሪ። ቶሎ ነው የሚተላለፈው። ስለዚህ እዚህ ሆነው ለሻቢያ ይሰሩ ነበር በደንብ አድርገው
ገንዘብ ከዚህ ይልካሉ መረጃዎች ምናምን መንግስት ከውስጥ ነው የወደቀው ማለት እንችላለን። ከውስጥ ነው የወደቀው እኮ ካስተዳደርም እኮ ነው። አሁን ይሄ ዘመን እኮ ብለህ ቢያደርገው ነቄ ነው ገብቷል። በጣም ዝርዝር በፊት የተዝረከረከ ነበር እኮ ስለ ኢትዮጵያ አየር ኃይል ለማወቅ እኮ ዝም ብለህ እዛ ደሳለኝ ሱቅ ምናምን የሚባል አለ ደብረ ዘይት እዛ 2 ኪሎ ወረቀት መግዛት ገብቷል። እዛ ኤርፎርስ ምናምን ቺስታ ስለነበረ እያወጣ በኪሎ ይሸጠዋል። እሱም ማገላበጥ ብቻ ነው ስለ አየር ኃይል ለማወቅ አይተሃል። በኢኮኖሚ ወድቀሃል። ልማቶች ምናምን በፊት የነበሩት ፋብሪካዎች ምናምን ወርሳል አይደል እንደ መንግስት እሱን እንኳን በስርዓት ማሳደግና ማስተዳደር አልቻለም። በነበረበት ሁኔታ እንኳን መጠበቅ አልቻለም። ደርግ እኮ አይገርምም? ኢኮኖሚና አድቀቀ ወታደራዊ ድል አይገኝም። በተቃራኒው ደግሞ ደርግ በብዙ ነገሮች ላይ መልካም ነበር የሚባል ነገር ይወራል። ማለት ለምሳሌ ትምህርት ላይ መሰረተ ትምህርትን ከማምጣት አንፃር ምናምን ደግሞ መልካም ይባላል። እሱንስ ብናነሳ ምክንያቱም መሰረተ ትምህርት ትልቅ ስራ ነው የሰራው። ነገር ግን ይኸውልህ አሻግሮ ማየትና መሰረተ የደርግ ችግር ማለት ይሄ ጥሩ ነገሩ ነውና ሁላው ነው። ይኸውልህ የደርግ ችግር ምን መሰለህ? አሁን እዚች ጋር ደርግ ያለፈውን ነገር በሙሉ በንጉሱ ጊዜ የነበሩትን በጎ ነገሮች በሙሉ በአሉታዊ ነገር ነው የፈረጀው። በአዎንታዊ የወሰዳቸው ነገሮች የሉ። በሙሉ ከንጉሱ የመጡ ነገሮች ክፉ ናቸው ብሎ አሰበ። ከስድብ ጀምሮ አሁን የስድብ ባህል የመጣን እኮ ነው። እንዴት አባቶችን ትሰድባለህ? ነገስታት መሪዎችን ሃይከን ናቸው እነሱ አርአያ ናቸው። አርአያዎችን አቁመ አክብረን ስትል አንተም ትከበራለህ፣ ትውልድ ያከብራል። አርአያዎች መከበር አለባቸው። ምንም ይሁን ምን የሀገር ምልክት ናቸው። እነሱ ላይ ኪነት ሰራ፣ እነሱ ላይ የቀበሌ ዘፈን ምናምን ሰራ፣ ድራማ ተውኔት ምናምን ስድብ ያኔ ተጀመረ። አባቶች ላይ ማላገጥ በሙሉ መረሸን ደግሞ አይታል። የህዳር 14 60ዎች ብሽቅጥቅጥ አለ። በዚያው መጠን ከሀገር ህዝብ ጋር መፋታት ይመጣል። ህዝብ እኮ ያሰላስላል፣ ህዝብ እኮ አይረሳም። ህዝብ ያሰላስላል፣ ገብቷል፣ ቂም ይቆጥራል። ከዛ በኋላ ኢኮኖሚው ደግሞ እየደቀቀ ሄደ። አሁን ይሄ መሰረተ ትምህርት የምትለው በንጉሱ ጊዜ ነበረ እኮ የፊደል እንትን ሰራዊት ምናምን የሚባል ነበረ። ደርግ አስፋፋው በዘመቻ መልክ ነው። አዲስ ለውጥ ስለነበረ ሰው ሁሉ ገጠር ዘምቶ ዘመዶቹን ሀገሩን ያልተማረውን ማስተማር ልዩ መስዋዕትነቱን በደስታ ከፈለ። ትልቅ ውጤቶች ተገኙ። ግን የትም አይደረስም። የት ተደረሰ? ጦርነቱ ወዲያው ተቀጣጠለ። የሶማሌ ፈልጎት ነው። ግን ደርግ ወደ ጦርነት ሲገባ የነበረው ፈልጎት ነው። የትኛው? ለምሳሌ የሶማሌውን ፈልጎት አይደለም። የሶማሌው አይደለም። የሻቢያውንስ? የሻቢያው እኮ አስቀድሞ የተመሰረተ ነው። በንጉሱ ጊዜ የነበረ ነው። ፈልጎት አይደለም እኮ ፈልጎት አይደለም። አሁን አንደኛ አየህ እንደዚህ አይነት የውስጥ ውንብድና ሲመጣ የውጭ ኃይሎች ይበረታሉ። የተለያየ አጀንዳ ያመጡናል። ኢትዮጵያዊ አጀንዳ ያልሆነ ጦርነቶች በሙሉ የኢትዮጵያ አጀንዳ አይደሉም፣ ከውጭ ይመጡብን ናቸው። ኢትዮጵያ አቅሟ በሳሳ መጠን የሆነ ክፍተት በተፈጠረ መጠን በዛ ክፍተት ውስጥ ይገባል። ጦርነቱ የዛ አካል ነው። ጀብሃ ይሄ ወያኔ ምናምን የተፈለፈለው ያኔ ነው። ሶማሊያም ከዛ ስትመጣ ዓለም በሙሉ በዛ ላይ ደግሞ የሪዮት ዓለም ለሁለት ስትከፈል እኛ ሶሻሊስቶች ነን ምናምን ስንል ምዕራባውያኖች በሙሉ መጡ፣ በእርዳታ መጡ፣ በምናምን መጡ። በዛ ላይ ድርቅ ምናምን ተባለ። ለመስራት ጊዜ ከሌለ ችግሮች እየበዙ ይሄዳሉ። ያውም ጦርነት ኖሮባ አይደል። አሁን እኮ ልዩ ታክቲክ አሁን እኮ ይሄ የዚህ ዘመን መንግስት በጣም የሚያስቀ እያለማን ሁሉ ነገር ወደ ጦር ግንባር አላለም። ስለዚህ ልማቶቹ የብዙ ጥያቄዎች መልስ እየሆኑ መጡ። ቀደም እንዳልኩ ነው። ያምናውን ርዕሰ ጉዳይ ዘንድሮ አታደሰውም። ጥያቄው ተመልሷል። የሚገርም ነገር ይሄኛው መንግስት ምናልባት ብዙ ልማር ካለ ብዙ መማርባቸው መንገዶች አሉ። ከደርግ በፍጹም መማር የሚችልባቸው መንገዶች አሉ። እሳቤውም ደግሞ በሰላም ሁሉም ነገር መሆን ይችላል የሚል ነው። ጦርነት ከመጣ ደግሞ በአንድ እጃችን እየሰራን በአንድ እጃችን እናለማለን የሚልም እሳቤ አለው። ሲጀመርም ከአመጣጡ ላይ ከሆነ ይሄኛው መንግስት ሁሉን ነገር ለሰላም በር ከፍቶ እስረኞችን በመፍታት እድሜ ልክ የታሰሩ የሞት ፍርድ የተፈረደባቸው ነፃ እንዲሆኑ በማድረግ እንደመር በጋራ እንስራ፣ የሀሳብ ልዩነት ቢኖርንም ተነጋግረን ውጤት እናምጣ የሚል እሳቤ ነበረው መንግስት። አሁን ያንን ይዞ ከመጣ በኋላ ግን ብዙ ችግሮች ብዙ ጊዜ ኢትዮጵያ ውስጥ እኔ ችግር አለ ብዬ ማስበው መንግስቶች ሰላም ሆነው ሲመጡ ተቃዋሚ ደግሞ ኦር ደግሞ ታጣቂዎች ደግሞ ሰላምን ይነሳሉ። እዚህ መንግስት ላይም እንቅፋት ሆኖ የመጣው ህዋት ነው። ህዋት እና ሳይፈልግ ወደ ጦርነት ከቶታል። ትዝ የሚለን ከሆነ የሰሜን እዝን በተኛበት ያንን ያህል ጨካኝ እርምጃ ወስደውበታል ህዋቶች ማለት ነው። ሶ መንግስታት ጥሩ ቢሆኑም ራሳችን ኢትዮጵያውያኖች ደግሞ በአንድ በኩል መንግስትን ወደ አምባገነንነት የመቀየር እንትን የለንም ወይ ነው የኔ ጥያቄ። አለ አሁን ለምሳሌ አብራ የመጣች ነገር አለች። ብዙ ነገሮች እንደዚህ ካነሳማ ብዙ ነገሮች አለ።
ይሄ ቅናትና ምቀኝነት ኢትዮጵያ ውስጥ እንደ አንድ ባህል ስር የደደረ ነው። ጥበብ ተብሎ ተሸሽጎ ምስጢር ነው ነከሌ ብቻ የሚገልጡት ተብሎ ስለዚህ ይሄ ንቆ ዝቅ አድርጎ ማየት ምንም ያለ ምንም የሥራ ውጤት የበላይነት ማግኘት ገብቷል። ስራ እኮ የለም ያለ ስራ። እነዚህ ሰዎች ዝቅ ብለው ነው የመጡት። ቀደም እንዳልከው በይቅርታና በምህረት መልኩ ነው የመጡት። ይሄ አዲስ ባህል ነው እንዴ! አንዳንድ የጉራ ባህሎችን የደመሰሱ ሰዎች እኮ ናቸው። በጣም እኮ ያስቃል። አንድ መሪ መኪናውን ለማሽከርከር አይደለም መኪናውን ከማስነሳቱ በፊት በዙሪያው ስንትና ስንት አይነት ስርዓትና ወከባ ነው የተለመደው። ስንት አይነት በአለባበሱ ዙሪያ ስንት አይነት ወከባ አለ። ስንትና ስንት ወጪዎች አሉ። ስንትና ስንት አሸርጋጅ ምናምን ይሄን ሁሉ ጥሶ ይወጣ ራሱ ያሽከረከረ እንግዳ የሚቀበል ዝቅ ብሎ በሰማይ እየጠራ የሚያወራ ምናምን ሲመጣ በዛው መጠን ተናቀ። አንደኛ እንትናችንን የጉራ ባህላችንን እንደመሰሰብን፣ ሁለተኛ ዝቅ ብሎ ስለመጣ የትም አይደርስም። ይሄ ያልተለመደ ባህል ነው። ገብቷል። ይሄ ያልተለመደ ባህል ብዙ ጫጫታ ፈጠረ። እግረ መንገዱንስ ደግሞ ቢዝነስ ፈጠረ። እሱን መቃወም፣ ይሄንን መንገዝ መቃወም፣ እንደዚህ ዝቅ ያለውን ነገር መቃወም ራሱን የቻለ ጭስ አልባ ኢንዱስትሪ ሆነ። ተሳድበህ ትጋበዛለህ እኮ። አንዳንዶቹ እኮ ጃስ ይሏቸዋል እየከፈሉ ታውቃለህ። እነሱ አይሳደቡ ይፈራሉ። ይሄን ምን ከውጭ ብቻ አይደለም ከውስጥም ራሱ አለ አይደለም። ይሄ ምናምን አሁን እየመጡ አንዳንዶቹ ሲናገሩ አትሰማም እንዴ? ከውስጥ እንደዚህ ምናምን እንደዚህ አይነት ነገር ውስጥ ነው ያለው። እንደዚህ አይነቱን ነገር አሁን እየገፈፉት ነው ከኃይል ጋር። ኃይላቸው በብዛት አይታይም ማለት ኃይላቸው በደንብ ተገልጦ አይታይም። ነገር ግን በስራ ይታያል። በልማቶቻቸው ምናምን ይታያል። ዝቅ ብሎ ስለመጣ የቀደመውን ባህል ነው አየኋል። የቀደመው ረጅም ዘመን ባህል ነው የጣሰው። ረጅም ዘመን ጉራ ብቻ ራሱን የቻለ እኮ ክብረ ባህል የሚፈጠርለት ነው። አዎ እንደዚህ አይነት ከባህል ጋር የሚደረጉ ጦርነቶች ማህበረሰቡ ስላልለመደው በባህሪያችን ደግሞ እኛ ኢትዮጵያውያን አዲስ ነገር ቶሎ የመቀበል ነገር አናየም። እንደውም ጠቅላይ ሚኒስትሩ ከፍተኛ የጠቅላይ ሚኒስትሩ ጥንካሬ ብዬ ነው የማስበው መናቁ ነው ብዬ ነው የማስበው። ማህበረሰቡ ላይ ሌላውም አካባቢ ላይ የትም አይደርስም ይሄ ሰው። ምክንያቱም ፕሮቶኮሎች የሉም ስናይ ማለት ነው። አይተን ማናቃቸው መንገድ ላይ ሲራመድ እናየዋለን። ጠቅላይ ሚኒስትሩ መንገድ ላይ ሲራመድ እናየዋለን። ከቤተ መንግስት በእግሩ ወክ አድርጎ ሳይንስ ሙዚየም ሲገባ እናየዋለን። ወዳጅነት ፓርክ ሲገባ እናየዋለን። ኦር ደግሞ የሆነ ቦሌ መንገድ ላይ ሄዶ በሲኖትራክ ውሃ ሲያጠጣ እናየዋለን። እነዚህ ነገሮች ያልተለመዱ ባህል ናቸው። መንግስትነት በእኛ እሳቤ የሆነ ወንበር ላይ ቁጭ ብሎ ማዘዝ ነው። ከዛ እሳቤ ሲወርድ ማህበረሰቡ ያንን አክሰፕት ማድረግ ከብዶታል። የተለየ አይን ያለው አለ። ይሄ ሲባል ሁሉ ማህበረሰብ እያልኩ አይደለም። በጣም የሚገርመው ምክንያቱም እነ ኦባማ ሲያደርጉት ሌሎች መሪዎች ሲያደርጉት ዋው ስንል ምን አለ እኛ መሪዎች ላይ በታየ ስንል የነበረውን ነገር ጠቅላይ ሚኒስትር ዶክተር አብይ አህመድ አድርገው ታሳዩ። ያንን ደግሞ በተቃራኒ ወስዶ ሲሳደቡ የሚውሉ አሉ። ለምሳሌ ትዝ የሚሉት ከሆነ የሆነ ሰዓት እንጦጦ ፓርክ ላይ ትንሽ የመኪና ሲነዳ በቃ አበዱ ተቃዋሚዎች። እንዴት ይሄ እኮ የሀገር መሪ ነው እንዴት መኪና ይነዳል በቃ እንደ ጻልሽ ሆነ የሚል ነገር ማለት ነው። ያ ያልተለመደ ባህሪ ነው። ሌሎች ሲያደርጉት ልክ እኛ ስናደርገው ግን ስህተት ለምንድን ነው የሚሆነው? ምንድነው ባህላችን ጋር መጣት ያለባቸው ነገሮች አሉ። አሁን አዲስ ነገር እየታየኩ ነው። አዲስ ነገር ዘመንም አዲስ ነገር ነው የሚያመጣው። በነገራችን ላይ የድሮ ነገር አይደገምም። ይኸውልህ አሁን ፈረንጆቹ ራሳቸው ከአፍሪካውያን ይህንን ይጠብቁ ነበር። ፖምፒዮን ምን እንደሰራ ላይ ማይክ ፖምፒዮ የሚባል ታዲያ የመጣ ጊዜ አፍሪካዊ ስርዓት ነው የጠበቀው። እንኮኮ እንዲለው ነው የፈለገው። ገብተዋል። እንደዛ ነው ሲጠብቅ ጠቅላይ ሚኒስትሩ ሰዋዊ ግንኙነት ያደርግ ዝም ብሎ ከዛ ጥሎት ሲሄድ አይተዋል። ፎቶግራፍ የሚያስገርመኝ ፎቶግራፍ ተንደርድሮ መጣ። ግራ ተጋብቶ እንደዚህ አይነት ለውጥ እንኳን አፍሪካዊ እንኳን ኢትዮጵያዊ ሌሎቹም ለመቀበል እየተቸገሩ ሲጀመር አሁን እየለመዱት የመጡ ኤርፖርት እየተቀበለ እንደዚህ ማሽከርከር የሚገርም እኮ ነገር ነው። ይሄ ምንጣፍ መቀየር ምናምን በራስ መንገድ መጓዝ ራስን መሆን እንዴ ጉዳዩ እኮ ሌላ እኮ ነው። እሱ በጣም የሚገርም ለውጥ ነው። ገብተዋል። ሌላኛው ነገር ደግሞ ልደቱ አንድ ጊዜ የተናገረ አላየው ለሊት እንኳን አይተኛም የሰው ምን ማለቱ ነው ምናምን የሚል አንድ ነገር ሲናገር አይተኙም ሰዎች። ለምንድን ነው የማይተኙት? የግል ጉዳይ ያላቸው ምናምን ስትል ይኸውልህ የሚታየው የሚሰራ ስራ ነው። ለሊት የሚያስብ ለሊት የሚጽፍ ለሊት የሚንቀሳቀስ ሰው ከንግስናውና ከመሪነቱ ባሻገር የሚያልመው ህልም አለው ማለት ነው። ከዛ ህልም ጋር ለመተባበር ያለፈውን ነገር መጣል አለበት። ያለፈውን አስተሳሰብ ያለፈውን የጉራ መሪ ሲባል ምን ማለት ነው? ኮማንዶ ልኮ እየሰባበረ የሚያኖር ምናምን ብቻ ነው የምናውቀው ታውቃለህ። መሪነት ግን ራሱ ወርዶ መንገድ መምራት ነው። ይሄ አዲስ ነገር ነው። ይሄኛው በዚህ ደረጃ አልታየም። በዚህ ደረጃ ሲታይ ቀደም ያልከው ነገር ነው የሆነው እኮ
አንደኛ ንቀት አለ የተማይደርስም ደግሞ የተደረሱ ተመልከት ሁለተኛ በዚህ አዲስ ባህል ውስጥ ሊናገርልህ የሚገባው ምንድነው አምና ላይ መቀመጥ ሳይሆን ስርተ የምታሳየው ውጤት ነው እየሰሩ ነው ለሰው ጊዜ በተገኘ ቁጥር ለዚህ መንግስት 1 አመት 2 አመት ስትሰጠው ቀደም እንዳልኩ ነው ይሄ የድርድር ጊዜ የሚባለው የጦርነት አካል ነው ምክንያቱም ድል በውስጡ አለምለ ጊዜውን ይጠቀሙበታል ጊዜ እኮ የሰው አይደለም በነገራችን ላይ ጊዜ እኮ የእግዚአብሔር ነው ጊዜን የሰጠ እግዚአብሔር ነው ከእድል ጋር ነው የሰጠ ሊፎግር ሊዋሽህ ሊፈትንህ ብቻ አይደለም እንድትጠቀምበት ስጦታ ነው ለሁሉም እኩል የተሰጠ አሁን ጊዜው ላይ ትመቀኛለህ ክፉ ታስባለህ ወይስ በጎ ታስባለህ አሁን የምታያቸው ስድቦች ዘመቻዎች ምናምን እኮ ፈገግም የማያሰኙ ናቸው በዛው ውስጥ ስራ መስራት ደግሞ ሌላ ነገር ነው በዛው ስራ ሰርቶ ማሳየት ሌላ ነገር ስለዚህ አሁን የባህልና የልማድ ግጭት አለ ወደ ልምምድ እየመጣ ነው ድሮም እናውቀው ወጣትና አሁን አንዳንድ ልጆች ይነግሩኛል የዚህ ዘመን ወጣት ሱሰኛ እንደዚህ ሆነ ምናምን የኛን ዘመን ይመስላል እንዴ እኛ እኮ ከአመት አመት እኮ ነው ምን ጠጣ ምናምን ነበር ምን ነበር እስቲ የእናንተን ጊዜ አስተውሱ ከባድ ነበር ምንም ምርጫ አልነበረ ምክንያቱም ዓለም ልክ አይደለችም ብለ ስለምታምን ሌላ ልክ የሆነውን ዓለም ትፈልጋለህ እሱን በልጣውስና ቅብቀማውስ ነው የምታገኝ አሁን ለመጠጣትና ለመቃም ጊዜ ይሰጣል ጊዜው ወቅቱ አንድ ቦታ ላይ 6 አመት 7 አመት 6 ወር ለመቀመጥ ጊዜ ይሰጣል ቆንጥጠው ነው የሚያነቁ አሁን ሳትወድ በግድ ነው ስለዚህ አንድ ወጣት አሁን ስንት ስራ ይሰራል 3-4 ስራ ይሰራል ንቁ ነው ፈጣን ነው ያው እናንተ ይሄ ባህል እየተፈጠረ ነው በነገራችን ላይ ለውጥ አለ ለማለት የምትወቅሰው ወጣት አይደለም አሁን ያለው ሰዓት ነው ይገነዘባል ደግሞ አሁን በሚመጡት በጭጮች ብቻ አይደለም አገር የምትመካው አሁን ባለው ወጣት በሚያስተውል ወጣት ራሱ በሚያስተውል በእናንተ ትመካለች ሀገር ለውጡን ያገናዝባል ለውጡ ራሱ ወጣቱን እየለወጠ ነው ተለውጧል ወጣት ብዙ ወጣት ምክንያቱም አካባቢዎች ሲጸዱ አሁን ለምሳሌ እዚህ 4 ኪሎና ፒያሳ የነበረው ሁኔታ እናቃለን እኮ ምን አይነት መጠጥ ቤት ምን አይነት ጭፈራ ቤቶች እንደነበሩ ዛሬ ፒያሳ ላይ እንደዚህ አይነት ነገር አናይም 4 ኪሎ ላይ የለም ወጣቱ ጭፈራ ቤትና መጠጥ ቤት የሚቆይበት ታይም የለም ዛሬ ላይ ማለት ነው ወደም ሳይሆን በግዱ ሀገር እየተለወጠ ሲመጣ አካባቢ እየተለወጠ ሲመጣ ያንን ነገር እያጣው ሲመጣ ሳይወድ በግዱ እየሸሸ ይመጣና ወደ ስራ ሌላውን ኢንቫይሮንመንት እየመሰለ ይሄዳል ማለት ነው ተለወጠ እኮ አሁን አምና የነበረ ሐሳብ ዘንድሮ የለም አቦ እንደኚህ ሰዎች ስማ በዚህ በካሳንቺስ ጋር ምናምን አልፈናል እኮ ፊትና ጨፍግገን ምን ማለት ነው ምናምን ትላል ዘንድሮ አፉን ከፍቶ ባድናቆት ነው ተመልከለውጡ ሁኔታዎች ሰዎችን እየለውጡ ነው ያለው ሁኔታዎች ራሳቸው ድርጊቶች በዚህ ውስጥ እኮ ከዛ በኋላ ያስገድዳል ለማድነቅ ተገደ ነው ሰውን ጫተው እንተው የሆነ ነገር ተው ያልክ በቃል ከመንገር ይልቅ ስራዎች ያንን ነገር ስራዎች ይናገራሉ እየለወጡት ይመጣሉ ወጣቱም እየተለወጠ ይመጣል ድሮ የሚለውና አሁንም እስቲ ኢንተርቪው አድርገው አምና የነበረው መንፈስና ዘንድሮ የነበረው መንፈስ አሁንም ያሉ ተግዳሮቶች በዚሁ መንፈስ ይለወጣሉ ምንም ጥርጥር የለውም ምክንያቱም በጎ ነገር ሁሉ ያሸንፋል ቀኖችን የሚጠቀም ኃይል የቀኖችን ዋጋ የሚረዳ ኃይል ያለው ኃይል ማለት ነው ገብቷል ፍራንክ አለ ሰው ኃይል አለው አደረጃጀት አለው ጊዜያቶችን የሚጠቀም ከሆነ ይሄ ነው ልዩ ነገር የሚጠቀም ከሆነ ድል ያደርጋል ኢትዮጵያ ትናንትና እነዚህ ሁሉ ገንዘቦች ነበሯት ማለት ዛሬ የሚመጡት ገንዘቦች ነበሯት ግን ለምንድነው በዚህ ያክል መለወጥ ያልቻለችው ይሄኛው መንግስት ምን የተለየ ገንዘብ አግኝቶ ነው ለጉራ ብቻ የሚባክን ገንዘብ አለ ታውቃለህ ትናንትና ለጉራ ብቻ ለክብረ በዓላት ብቻ ለወሬ ብቻ በስጋት በፍርሃት ብቻ የሚባክን ገንዘብ አለ ታውቃለህ ለአጓጉል ጥንቃቄ ብቻ የሚባክን ገንዘብ አለ ወደ ልማት እኮ ይወጣል ቀኖች በምንድን ነው የሚያልፉት እነከሌ ይጠረጥሩና እነከሌ እንዲናቸው በማለት ስለነሱ በማውራት ቀኖች ያልፋሉ ምን ይዘው ይሄዳሉ የልማት ጊዜን ይዘው ይሄዳሉ ጊዜ ነው የተበላው አጭር አነጋገር አሁን ጊዜ ነው ወደ እንትን የሚቀየረው ወደ መልካም ነገር የሚቀየረው ጊዜዎች በምን ነበር ያለፉ ይሄዱት ገንዘቡም እዛ ላይ ባክናል ታዲያ ገንዘብ ይወጣርልን እንደሚሄደው ጉልበት አይደለም እንደሚበላው እንደ ግንቦት 20 አይነት ፕሮግራሞች ሲከበሩ የሚወጡ ቢሊየን ገንዘቦች አሉ ጌታቸው ረዳ አንድ ቀን ሲናገር በጣም ይገርመኝ ይመጡና ቤቴ ጠዋት ይመጣሉ አለ ከዛ ያለፈ ርዕስ ምናምን አንስተው ምሳይን በልተውብኝ ይሄዳሉ በቃ ይሄ ምንድነው ወግ ሆኗል ባህል ሆኗል ምን ይሄ ነው የድሮ እንዲ ነበረ እንዲ ሆነ እንዲ ብናደርግ የለም እንቅስቃሴ አይታል በዚህ ለረጅም ዘመን ተኖሯል ለረጅም ዘመን ከዛ ማንን ነው ይዘህ የምትሰንፈው ዘመዶችን የቅርብ ሰዎችን ሳይሰሩ የሚበሉ ሰዎችን በጉቦ እንትን የሚሉ ሰዎችን የፈጠራቻ አታም እንደ ያጋበሱ ወደ ውጭ ሄደው ምናምን ኢንቨስተር ሲሆኑ አታም እንደ ያኔ ቀዳሜት መቤት ምናምን ምትላት ደምብላ ያንን ዘርፈን እንሂድ ምናምን ነው ሶ የነበረው ማይንድ
ከመዝረፍ እና ከድግስ ጫጫታ አካባቢ ያ የሚዘረፍ ገንዘብ አለ፣ በድግስ የሚባክን ገንዘብ አለ። ኢትዮጵያ ከተሞች ከመሰራት ከመልማት ውጭ ሆነው ነበረ። ይሄኛው መንግስት ግን እነዚህ ነገሮች አስቀርቷል። ድግስንም ኦልሞስት ሌብነት በመንግስት ደረጃ በተለይ በጠቅላይ ሚኒስትሩ በከንቲባዋ ደረጃ የለም። ኦብቪየስሊ የምንናገረው ነገር የምናየው ነገር አለ። እነዛ ናቸው ልማትን እያመጡ ያሉት ማለት ነው። እነሱ ያመጡታል። ሁለተኛ ደግሞ በዛው መጠን ግርግሩን ተከትሎ የሚመጣ ሌብነት ነበር። እሱም እየደነገጠ ይሄዳል። አሁን እኮ የበለጠ እየተሻሻለ ይሄዳል። አሁን ሌብነቶችም እያሉ ራሱ በዚህ መጠን ለውጦች ከመጡ አሁን እርምጃዎችም እየተወሰዱ ነው። በዚህ መጠን ለውጦች ከመጡ ሌብነቱ ሲቆም ደግሞ ተመልከት፣ አስበው ሌብነቱ ሲቆም የተደራጁ ናቸው እኮ ሌቦች። በጣም ከባድ ነው። የኢትዮጵያ የጨለማው ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ብርሃን መጣ። አሁን ተመልሶ ወደ ጨለማ ለመውሰድ ብዙ ጥረቶች ይደረጋሉ። በአማራ ክልል እንደ ፋኖ አይነት እንቅስቃሴ አለ፣ በኦሮሚያ ክልል የሸኔ አይነት እንቅስቃሴ አለ፣ በትግራይ ደግሞ ህዋት አለ፣ ከእንደገና ተጨምሮብን ሻዕቢያ አለ፣ በሱዳን በኩል እና አልቡርሃን አሉ፣ እስከ ግብጽ ይሻገራል። እነዚህ ሁሉ ኃይሎች የኢትዮጵያን ብርሃን ለማጥፋት እንቅስቃሴ ጀምረዋል። መንግስት ከፍተኛ ጥንቃቄ ማድረግ እንዳለበት ይሰማኛል። ግን ሳይወድ ግን ወደ ጦርነት የሚገባ ከሆነ ምናልባት ከጨለማውን ባሻገር ኢትዮጵያ የምታገኘው ድል ብርሃንን ይዞ ይመጣል ብሎ ያስባሉ? አሁን ምን መሰለ ይወልም በጣም እንደዚህ ዘመን ጫጫታ የበዛበት ነገር የለም። ከምንሰማው መጠንቀቅ አለብን። አሁን የመድፍ የምናማምስ ድምጽ አልሰማንም። ወሬው አደገኛ ነው በጣም። ከወሬው የሚበልጥ ዝግጅት የለም ወይ እዚህ? አንድ ይሄንን ያዝ። ከወሬው የሚበልጥ የላቀ ነገር አለ፣ ሊኖርም ይችላል ይገባልም። ሁለተኛ ነገር ነኝ አበሩ የምትላቸው ሰዎች በእውነት አብረዋል ይመስልሃል? ወሬ ነው እንዳበሩ የሚያስመስላቸው። አሁን በምን አይነት ህብረት ነው እነሱ አንድ ላይ የሚሆኑት? እንዴት ነው አንድ ጠረጴዛ ላይ ቁጭ ብለው ሊሉ ይችላሉ? አንድ ታርጌት አድርገው እንምታት ምናምን ኢትዮጵያ ሊሉ ይችላሉ። ከዛ ሲተኙስ ምን የሚያሰላስሉ ይመስላል? ብቻቸውን ሲሆኑ እያንዳንዱ ስለ ከሌ አብሮ ስለተሰበሰቡ አይገርምም? አንድ አይደሉም፣ ሆነውም አያውቁም። አንድ አይደሉም። ሁለተኛ ደግሞ የተመሰረቱበትን ሐሳብ አስብ። ክፋት በዚህ ዘመን አይሰራም። በጣም የሚገርም ነገር ይሄ ጊዜና ዘመን አይተባበራቸው። ዘመንና የሚታየው እውነታ አይተባበራቸው። አንዳንድ ፍርዶች እኮ ይወጣሉ። ለረጅም ዘመን የተዘራ ዘር አለ፣ የክፋት ዘር አፍርቶ አሁን ዋጋቸውን የሚለቅሙበት ጊዜ ነው። በሐሳብ አርጅተዋል። የድሮውን ነገር ሊደግሙ ነው የፈለጉት። የድሮውን ነገር የማይፈቅድ ዘመን መጥቷል። በቴክኖሎጂ ምናምን ብቻ አይደለም እንዴ ደበረው ሰው የድሮን ታሪክ መድገም፣ የክፋት መድገም። አሁን እኮ ቀደም ነገርኩ እነሱን ጃስ ያሏቸው ፈረንጆች ሐሳብ ቀይረው ከመንግስት ጋር እኮ ይሄው አታይማ ትላልቅ ሰው መሪዎች ምናምን እየመጡ ነው። ምንድነው እያዩ የሚሄዱት? ምን የቱ ሰው እኮ ናቸው ሰው እኮ ነው ሰውን ያህል ክቡር ነገር ያገናዝባል እኮ ይሳሳል እኮ ለህፃናት ለልጆች። ዝም ብለህ እያጠፋ አይደለም ያለው እያለማ ነው ያለው። ስለዚህ ከዚህ ከሚያለማ ኃይል ጋር ብተባበር ይሻላል ወይስ የጦር መሳሪያ ይዤ በፍልም ያለ ብገብ? ይሄንን ያገናዝባሉ። ስለዚህ የነኛ ህብረት በራሱ ጊዜ ነው የሚፈርሰው። ጦርነቱ ባይካሄድ ጥሩ ነው። ከተካሄደ ምን ብዙ ጊዜ የሚፈጅም አይመስለኝም። ትርምስ ውስጥ ኢትዮጵያ ያላት ምርጫ አንድ ነው፣ ማሸነፍ ነው፣ ሌላ የለም። ነገር ግን ጦርነት ባይካሄድ ጥሩ ነው። ጦርነቱ እንደዚሁ ተፋጦ በድርድር ቢሄድ በእያንዳንዱ የድርድር ቀን ይቺን አገር ወደ ድል ነው የሚመራት። ምንም ጥርጥር የለም። ይህች ሀገር ወደ ድል ነው የምትሄደው። ቃል ባገኘች ቁጥር ድል እያደረገች ነው የምትሄደው። አይገርምም? ተፋጦ ቁጭ ብሎ እዛ ላይ ትኩረት የሚያደርግ አይደለም። ይሄኛው ስልት እኮ ተቀይሯል። ቁጭ ብሎ ወይኔ ነገ ወይኔ ዛሬ ምናምን ኧረ ሌላ ስራ አለው። አይገርምም? ያኛው ስራ የራሱን ፍሬ ያፈራል ማለት ይሄ አወንታዊ ውል። የጠቅላይ ሚኒስትር ዶክተር አብይ አህመድ 7 ዓመትና የኢሳያስን 35 ዓመታት ብናይ በፍጹም ሰማይና ምድር ልዩነት ነው ያላቸው። ሰዎች ከሚያዩት ነገር የሚማሩ በተለይ ኤርትራውያን ምንድነው መማር ያለባቸው? በመሪያቸው ላይ እና በኢትዮጵያ መሪ መካከል ያለውን ልዩነት አይተው ለምንድነው መገንዘብ ያቃታቸው? መሪያቸው ላይ ለምንድነው ጥያቄ ማንሳት ተከፈዳቸው? አውራየው የሚጮኸውን ድምጽ ተመልከት፣ ተንታኞችን ተመልከት። በምንድነው መሰረት ያደረጉት? ክፋት እኮ ነው። ትብብር አይሻልም? አንድነት አይሻልም? አሁን ስለ ትብብርና ስለ መልካም ነገር የሚያወራው ማን ነው? ይኸውልህ የምንሰማውን ድምጽ መጠንቀቅ ነው። የትውልድ መጠንቀቅ ያለበት ከድምጾች ነው። የትኛው ድምጽ ነው ጎልቶ የሚጮኸው? እና መሰረቱ ምንድነው? የድምጹ ምንድነው ዓላማው? ይሄንን ቁጭ ታረጋለህ። እዚህ አካባቢ የሚታየው ስራ ደግሞ ምንድነው ዓላማው? ምንድነው ሐሳቡ? ይኸውልህ እነኚህ ቁጭ ነገሮች ስታደርግ ፍሬዎቻቸውን ደግሞ ትመዝናል። የትኛው ፍሬያማ ይሆናል? ይሄ ነው። ያኛው በአሉታዊ ነገር የታወረውና ለአደጋ የተጋለጠው በየቀኖችን በነገራችን ላይ ለገንቢነት አይጠቀምባቸው። አሁን ነገር እየተከታተለ መተርጎም ነው። መተርጎም ስራ አይደለም። በሰዎች ደካማ ነገር ላይ መቆም፣ ደካማ አስተሳሰብን ያዳበሩ መሄድ
ራስን ማውደሚያ ነው። ደግሞ አታወጣም ርዕስ አታጣም። ከአሪፍ ነገር ነው እንጂ ከቀሽም ነገር ሐሳብ ላውጣ ብትል ብዙ ትጽፋል። በአንድ ጊዜ ብዙ ትተነትናል። ይሄ እውቀት አይጠይቅም፣ ክፋት ብቻ ነው የሚጠይቀው። ነገር ግን ይሄው ቀላል ስራ የሚያበላ ሆኖ ተገኛው። ለምሳሌ ዓለም ትከፍላለች ስለተሳደብክ። አይገርምም? ዘመኑን መረዳት ያስፈልጋል። ምን አይነት ድምጽ እያወጣ ምንድነው የሚከፈለው? ክፋት እኮ ነው። ስለዚህ በታሪክ ሂደት ውስጥ ስትመዘናቸው እነኛ ከ10 ከ15 ከ5 ምናምን እንደውም 5 ምናምን ዓመት በኋላ የሚጠፉ ናቸው። የሚመክኑ ራሳቸውን በራሳቸው የሚያመክኑ ወደዛ መምከን የሚጓዙ ነገሮች ናቸው። አሉታዊ ነገሮች በሙሉ ይኸው ለዘመኑ ፋታ አይሰጥም። ያለቀ ዘመን ነው። ለሚሰራበት ደግሞ እየተንገበገበ የሌሊትና ቀን ፋታ የለኝም እያለ የሚሰራው ኃይል ደግሞ ድል ያደርጋል። ሁለቱ ሀገራት አያርገውና ጦርነት ቢገቡ የእርሶ ምሳቤ ቅድም እንዳሉኝ በአጭር ጊዜ የሚጠናቀቅ ይመስለኛል የሚል ሀሳብ አሉት። እኔ ደግሞ ፍርሃት አለኝ። ምን አይነት ፍርሃት አለኝ መሰሉት? ቀጠናው በጣም ኃይለኛ ቀጠና ነው። ምስራቅ አፍሪካ ከምስራቅ አፍሪካም ደግሞ ያለንበት እኛ አፍሪካ ቀንድ ላይ ነው። አፍሪካ ቀንድ ደግሞ እንደምታዩት ለዛ አካባቢ ላይ ከፍተኛ ኃይሎች አሉ፣ ኢንተረስት ያላቸው ማለት ነው። ሶ ጦርነቱ ቢጀመር እነዚህ ኃይሎች በቀጥታም ይሁን በተዘዋዋሪ እጃቸውን የሚያስገቡ ይመስለኛል። ሶ ነገሮች ይራዘማሉ። በተራዘሙ ቁጥር ደግሞ የሀገር ኢኮኖሚ ይበላል፣ ብዙ ነገሮች ይፈጠራል። እነዛ ኃይሎች ደግሞ የየራሳቸውን ጉልበት በዚህም በዛም ሆነው ለመወጣት ይሞክራሉና በዛ ውስጥ ኢትዮጵያ ትጎዳለች ብዬ አስባለሁና እዚህ ላይ የሚሉት ነገር ካለ? ይሄ እኮ ስጋት ነው። ኢትዮጵያ ከጥንት ጀምሮ ከስጋት ነፃ ሆና አታውቅም። ለምሳሌ ፈረንጆች መጥተው ዙሪያውን ሲከቡ ስጋት ነበረ። በቀደሙት አባቶቻችን ዘንድ ገብተዋል፣ ተወተነዋል። ምንድነው የወደፊት ግስጋሴን ትንሽ በዘመናት ሂደት ውስጥ ስታዩ የወደፊት ግስጋሴን ትንሽ ይይዙታል። ከዛ በኋላ እነሱ ዘርዘርተው ከሄዱ በኋላ ደግሞ የሀገር ውስጡ ይነሳና እንደዚህ አይነት የቤት ስራ ይሰጣል። ሁሉ ጊዜ እንደዚህ አይነት የቤት ስራዎች አሉ። ስለዚህ ምን ይሻላል ቢባል ስራን መስራት ነው። ስጋትን በልኩ መያዝ። አንዳንድ ይኸውልህ ቅድም እንዳልነው አንዳንድ ስጋቶች ይሰጡና እነሱን ስታስታምም ዘመንህን ትበላለህ። ለምሳሌ የልማት ጊዜዎችን ታጠፋለህ። ከፍርሃት የተነሳ ግድብ አትገድብም። ከፍርሃት የተነሳ መንቀሳቀስ ይሳናል። ከፍርሃት የተነሳ ሐሳብ ማመንጨት አትችልም። አሁን እየሳቁ ሐሳብ ያወርጫሉ ሰዎች። ፈገግ ብለው ጠዋት ይነሳሉ። አይገርምም? ስድቡ እኮ የሚያነሳ አይደለም ከእንቅልፍ። ዘመቻው ከእንቅልፍ እኮ የሚያስነሳ አይደለም። የሚያነቃንቅ የሚያሰራ ምናምን አይደለም። ስለዚህ ምን ይሻላል ቢባል ስጋትን በልኩ ማየት ነው። ንቀህ የለም ብለህ በጨፈና አትቀመጥም። ልማትህን ትሰራለህ፣ ግድብህን ትገድባለህ፣ የወደፊት ሐሳብህን እንዲረዱ ታረጋለህ። ሁሉም የየራሱ ስራ አለው። ዝግጅቶችን ትዘጋጃለህ እንጂ ጦርነት ቢመጣ ብሎ ያንኑ ጦርነት ብቻ እያሰላሰልክ አትኖርም። ያው ሁሉ ጊዜ በልኩ ነው የምትዘጋጅለት። በልኩ ስትዘጋጅ ምንድነው የምትለው? ከቀደመው ዘመን እንማራለን። የቀደመው ዘመን ሁሉ ነገር ወደ ጦር ግንባር አለ። ሁሉ ነገር ነው የምልህ። ወጣት የለ። ወጣት ስለሆንክ ብቻ ትታፈሳለህ። በእኛ ጊዜ በተለይ 30ዎቹ 20ዎቹ ምናምን የለም አስፋልት ላይ ሁሉ ነገር ነው የተባለው። ወደ ኋላ የሚቀር ነገር አየኸው። ሁሉ ነገር ማለት ነው አስተሳሰብ ሁሉ እዛ ነው። ስለዚህ የጊዜ ጉዳይ ነው እንጂ መውደቅ አይቀርም። ምክንያቱም ከጀርባ ምንም የለም። ከጀርባ ምን አለ? አይሆንም። ከዚህ ተምሯል የመንግስት መማርም አለበት። ቀንዱ ላይ ጦርነት ቢፈጠር እነዚህ ኃይላት ትልልቅ ኃይላት እነ ሳውዲን የመሰሉ እነ ተባበሩት አረብ ኤሚሬቶች የመሰሉ የየራሳቸው ኢንተረስት ያላቸው ሌሎችም እነ አሜሪካንም ከአውሮፓ እነ ሩሲያም በዚህ አካባቢ ላይ የራሳቸው የጦር ሰፈር ያላቸው አካላት በዚህ ጦርነት ሊሳተፉ ይችላሉ። ያ ነገር ትልቅ ዳሜጅ ያመጣም ወይ ነው ጥያቄ? ሊያመጣ ይችላል እኮ እንዴ ይመጣል ብለህ ግን እሱ ስታስታምም ከሌሎች ነገሮች አትታገትም ነው እንጂ ከሌሎች ልማቶች ከብሩህ ሐሳብህ ከመልካምነትህ ከስራ ተነሳሽነትህ እንትናትንም እሱ ስታስታምም የዚህ የሚሰሙ ድምጾች ዓላማ ጸጥ ማሰኘት ነው። ይሄ ሊመጣብኝ ነው ብሎ ጸጥ ማሰኘት። በዚህ ርዕሰ ጉዳይ ላይ ፖለቲካ ፓርቲ ይደራጅና ይሄ ሊመጣ ነው ይላል። ጊዜውን ይገዛዋል፣ ገንዘብ ይገዛል፣ ታውቃለህ፣ ገበያውን ሁሉ ይቆጣጠረዋል። አክቲቪስት ይነሳል፣ ሚዲያ ይነሳል። ምን ልንጠፋ ነው የሚል። ስለዚህ የመስራት ኃይልህን ነው የሚያስርህ። ይህንን ድምጽ በልኩ ማስተናገድ ይገባል ነው። ነበሩ ድሮም ጀምሮ ስጋቶች አሉ በልካቸው። ድሮ ያለ ልካቸው እናያቸው ነበር። አንድ ነገር ያለ ልኩ ማየት አደገኛ ነገር ገብቷል። መላውን ኃይልህን ነው የሚያስርህ። ኃይል መባከን የለበትም። ኃይል ሙሉ ኃይል ቢቻል ወደ ልማት ካልሆነ ግን አብዛኛው ወደ በጎ ነገር ነው መሆን ያለበት። ሰው ሜንታሊ ልማት ላይ ያተኮርን ለሚመጣው ነገር ደግሞ መዘጋጀት ያለው አለ። የተዘጋጀው የኢትዮጵያ መንግስትም እያደረገ ያለው ያን ነው። ታይም ቴክኖሎጂው ብዙ ነገር እኮ ታለ። ይኸውልህ ኔጋቲቭ አሉታዊ ነገር በጣም ጮኸ እና በዛ። ለምን በዛ ስትል ንግዱን ተመልከተው። ስፖንሰር አላቸው ታያለህ።
እንዳላቸው ታውቃለህ። ቢሮ ይከራይዳል። ልጅ ስትወልድ ለልደት ምናምን ስጦታ የሚያመጡ እኮ ናቸው። በጣም የሚገርሙ ናቸው። ድሮ መዓት ሰርተዋል። ይሄ ነቅቶባቸዋል። አንተ መዓት ስራ ሰርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መንግስትነት መምጣት ለነ ግብጽ እርግማን ሆኖባቸዋል ማለት እንችላለን። መልካም ነበር በበጎ ቢያዩት። አሁን ግን እነሱ ለረጅም ጊዜ ቆያለ እኮ ልክ እንደ ተረት ሁሉ የሚናገር ፎግረው በመንግስታት ድክመት ምናምን ላይ በጉራዎቻቸው ላይ ለምሳሌ የንጉሱን ዘመን አይታል። ቀይ ምንጣፋን ጥፎ ጉልበት እየሳሙ ይቀበሏቸዋል። በዚህ ጉዳይ ላይ እንዳይነሱ፣ በዚህ ጉዳይ ላይ አቅም የላትም፣ ከጦርነት ነፃ ወጣች፣ ፍራንክ የላትም፣ ፍራንክ እንዳታገኝ አይደለም። እነ መለስ ዜናዊ እኮ በጣም የሚገርሙ ናቸው። ይሄን ርዕስ እኮ ወደዚህ ሲያመጡት የውሸት መስለው ግድቡ አይደለ። ነገር ግን እውን አደረኩት። እግዚአብሔር የሚባል ነገር አለ። ስማ አበጣበጣቸው አንድ ሰሞን በጣም የሚገርም እኮ ነው። ይሄንን እንደውም መለስ ዜናዊ ያኔ ሲናገሩት አንዱ ለጊዜው ከስራ ውጭ ሆኗል አለ። የኢትዮጵያን ከፍታ ምናምን ብዙም አይፈልግ አንዱን ሀገር ማለት ነው። ስሙን አልጠሩትም። ያው ሊቢያ ምናምን ነው ያን ጊዜ የኢትዮጵያ አባይ ርዕሰ ጉዳይ አድርጋ ስትንቀሳቀስ። እነዚህ ደግሞ አራት ጊዜ ተፈታተኑ። አየህ ጊዜያቶች ይፈርዳሉ። ጊዜ ይፈርዳል። ሁኔታዎች ዝም ብሎ አይቀጥሉም። አንተ መልካም ሰዎች ሲጎዱ አይተህ ታውቃለህ? ኦሉሴጉን ኦባሳንጆን አታይም? እስር ቤት መልክ አመጣጡ ሁሉ መልካም ነበር ሰውየው። በናይጄሪያ ውስጥ አሁን በአፍሪካ ውስጥ ራሱ ሃይከር ነው እንደ ባንዲራ የምታየው ሰውዬ ነው። ሄደው ተመልከተው። ሂደት ብዙ መሰሪዎች አልነበሩ። አባቻ አላሰረው በጣም አባቻ ድንገት አንድ ልጅ ሞቶ ሲያደርስ ብድግ አላለ። ተመልከተው የሄደበት መንገድ ላይ ፍሬ እያፈራ ነው የመጣው ሰውየው። ይሄ ትልቅ ምልክት ነው። ስለዚህ ኢትዮጵያ አሁን የሄደችበት መንገድ ይበቃታል። ክፉ እየተመታ ነው። በነገራችን ላይ ይሄ አሉታዊው ይሄ ጨለማው ምናምን እየተገፈፈ ነው። በዛ ላይ ነው ብርሃን ያበሩት። ስለዚህ መልካም ይሆናል ነው የምልህ እኮ። ጠቅላይ ሚኒስትሩ ለመምጣታቸው ለኢትዮጵያም ለግብጽም በረከት ነበረ። ግብጻውያን ግን አልተጠቀሙበትም። ይሄ ፖሊሲያቸው ነው። አይተዋል። ግብጻውያን ግን አልተጠቀሙበትም። እንዳይጠቀሙበት እኮ የረጅም ዘመን ታሪክ እኮ ነው ያላቸው። ገብቷል። አብረን እንደግ ነው እነናሰ የፎከሩ ንጉሠ ነገሥቱን አይተሃል። በአባይ እንዳይነካ ገንዘብም የለህም። ወዲያው ደግሞ ደርግ መጣ። ደርግ ቢዚ ሆነ። አይተሃል። ከሶሻሊዝም መጣ። ሁኔታዎች ግብጽ አጋጣሚ ተጠቀመች። ፍራንክም አላት። ከዛ በኋላ ወያኔዎች መጡ። ወያኔዎች በራሳቸው ጊዜ ረጅም ጊዜ ቆዩ። መሀል ላይ ይሄ ግርግር መጣ። መልካም ሆነ። በግርግሩ መሀል ብዙ አጀንዳዎች ብዙ ምሁራን ተሳትፈውበታል። የጋራ ተጠቃሚነት የሚባል ነገር ግን ከረጅም ጊዜ አባቶቻችን እንደዚህ አይደለም እያስረከቡን የሚሉ ደግሞ ከራሳቸው ወጡ። ይሄ እንትና ኡስታዝ ጀማል በሽር ቢያወራው ዳታይ ምን አይነት መርዝ ነው ቢተው ከድሮ አንፃር ነው የሚሉት። አባይ ቀርሷ ወደ ቀይ ባህር ከወጣች ምናምን በአካባቢው ላይ ተቀባይነት እንዳታገኝ። ምክንያቱም ከወደፊት ህልውናችን ጋር የተያዘ ምንም የለም እኮ። በበጎ አይመለከቱትም። ይኸውልህ በበጎ የሚመለከት ነው አሁን ዘንድሮ የሚያሸንፈው። ነገሮችን በበጎ የሚመለከት አንደኛ ጤናማ ነው የሚል የበላይነትን የለመደ ሰው እኩል መሆንን ይፈራል። አዎ የበላይነትን የለመደ ሰው እኩል መሆን ይፈራል። አንድ የበላይነቱ ምንጭ ደግሞ ክፋት ነበረ። ያ ክፋት እየተመታ ነው። ታታየም በጦርነቶች ጣልቃ ሲገቡ በእያንዳንዱ ጦርነቶቻችን በእያንዳንዱ ችግሮቻችን በውስጥ ጉዳዮቻችን ጣልቃ ይገቡ ነበር። አሁን ተነቃባቸው። አሁን በፉገራ የምታግባባውና የምትሸውደው አይደለም አሁን ያለው። አይታል አትችልም። የሚቻል አይደለም። ጠረጴዛው ላይ ኢትዮጵያም ግብጽም የጋራ የሚጠቀሙበትን ሀሳብ አምጡ እንጂ ጎንበስ ቀና ብላችሁ ስለተቀበላችሁኝ የሆነ ነገር ስላደረጋችሁልኝ እጅ ምሰጥ አይደለም አይነት ነው ያለው። አዎ ፖምፒዮን አላየው በትልቁን ዲፕሎማት አታዩን። አቋም ነው ይሄ። ይሄንን አቋም ለማራመድ እኮ በነገራችን ላይ የኢትዮጵያ ባህልም አይፈቅድም። መንግስታት ያለፉበት የመጡበት መንገድ አይፈቅድም። ፕሮቶኮሉ ወንበሩ አይፈቅድልም። በራሱ መንገድ የሚሄድ ሰውዬ ይሄን ለመሄድ እኮ ጽናት ይጠይቃል፣ ብርታት ይጠይቃል፣ ትጋት ይጠይቃል። 24 ሰዓት ማሰላሰልና ለዛ ነገር ታማኝነት። ስህተቶች የሉም ነበሩ፣ አጋጥመዋል። ነገር ግን በጎ ከሆነው ነገር አለመጉደል ለትለት በጎ ከሆነ ነገር ሳትጎድል ስትቀር ነው የሚጨምርልህ። እግዚአብሔር እንደዛ ነው የሚጨምረው። እግዚአብሔር ከክፉ ነገር እኮ አይተባበረም። መልካም ነገር ስታደርግ በመልካም ነገር ላይ ይጨምርልሃል። ታዲያ ይሄ ሞገስ ምናምን የምታየው እኮ ጤንነት ምናምን የምታየው እኮ እሱ እኮ እንጂ ነገር እኮ እንዳትለወስ አድርጎ የሚመታ ነው። ምናልባት ቅድም ካነሱልኝ ሀሳብ አንፃር የኛ መሪዎች በውጭ ሀገር ሲሄዱ ጎንበስ ቀና ተብሎ የተለያዩ ነገሮች ሲደረጉላቸው የነበረው ፕሮፐርሊ ያ ነገር ከጀርባው ሌላ ነገር ስለነበረው ነው
ነው እያሉኝ ያሉት። ይበቃቸው ነበረ። ምክንያቱም ይበቃቸዋል ተብሏል። ለምሳሌ በድሮ ጊዜ እኮ ለመሳፍንቱ ለመኳንንቱ ምናምን መሳሪያ ታቀርብና እጅ ትነሳና ምናምን ፉገራ እኮ ነው። አሰብን ለመግዛት እዛ ሱልጣኑ እግር ላይ ትወድቃለህ ምናምን ትላለህ። እንዴ በተመሳሳይ ሁኔታ እዛ አካባቢ ያለው ባለስልጣን መስፍን ወይ ባላባት ለሱ መሳሪያ ታቀርባለህ። ከዛ ሁለቱ ይፈራራሉ። ከኔ ይልቅ እሱን ቀረበው ይልና ይበልጥ ወደሱ ያር ያን ጊዜ ቦታ ያገኛሉ። ታውቃለህ ስልታቸው እኮ ይሄ ነው። ስልታቸው በድሮ ታሪካችን ውስጥ በሙሉ እንደዚህ ነው። እርስ በርስ የሚያጋጭ ከዛ ሌላ ቀዳዳ ደግሞ ሲፈልጉ ያገኛሉ። ይሄ ለምሳሌ ይሄ ያው ሃይማኖቱን የብሔር ልዩነቱን እንደገና ደግሞ ተበድለሃል ምናምን የሚለውን አንተ በዳይ ነበረ ከሊም ይሄን አይደል ነው ወያኔዎች ይዘው የመጡት እኮ መጀመሪያ የአንድነትን የበተኑበት ስልት እኮ ይሄ ነው። እኮ የሌሎች አጀንዳ ነው። ያንን አጀንዳ ነው ያስቀጠሉት እነኚህ ከዛል ኢትዮጵያ ጉልበት የማይኖራት ይሄ አጀንዳ ስራ ላይ ስለዋለ ነው። ይሄንን የሚያራግቡ ሚዲያዎች ነበሩ። ልዩነቶች ላይ የሚሰቡ ሚዲያዎች ነበሩ። የኋላ ታሪክ እያነሱት በደልኸኛል አልበደልከኝ አሁን እንግባባ አያስፈልግም እኮ አካፋና ዶማ ይዘህ መስክ መውጣት ነው። ከየትምና እሱ ነበር የሚያስፈልገው። ይሄንን ሐሳብ መርህ ያደረገ ኃይል እና መንግስት ያሸንፋል። አሁን በዛ ሂደት ውስጥ ነው የማየው። ይሄኛው ወጣት ትውልድ ምናልባት ከትናንትናው ታሪካችን ጥሩ ነገር ይዞ መጥፎውን ነገር ደግሞ በይቅርታ ማለፍ የለበትም ብሎ ያስባሉ። ባልኖርንበት ዘመን ለምንድነው የዚህን ያህል እንባላ የሚገባል? ባልኖርንበት እቺ ነገር እኮ ጊዜ እየመለሳት ነው ብያለሁ። ፋታ የለውም አሁን የለማውራት ራሱ አንድ ሰሞን ጭቅጭቅ ነበር አይታል። ባለኮከብ ሆቴል ይኖራሉ እነኚህ ዘር ምናምን የሚያራግቡ ሰዎች ወይ ዶክተር ነው ፕሮፌሰር ነው ምናምን እዛ ቁጭ ይላል። ጋዜጠኞች ይጠራል፣ ወሬ ይሆናል፣ ያገሪቱን ይሞላል። ስራ የለም። ከአመት አሁን አገሪቷ ትንሽ የሆነ ቦታ ቆሰለች ሲባል ይሰባሰቡና መግለጫ ምናምን ይሰጥላል። በቁስሏ ላይ መግለጫ የሚሰጡ በቁስሏ ላይ የሚደራጁ ናቸው። ትውልዱ ይህንን እየሰለቸው ነው። አሁን እርግጠኛ ነኝ እንደገና የራሱ ኑሮ መኖር አለበት በተፈጥሮ ማለት ነው። ሰው አይደል እንዴ አንተ ልጅ መውለድ ቤተሰብህን መመስረት ምናምን አለበት። ሰላም አትፈልግም? እኔ ሰላም አልፈልግም፣ ሌሎች ሰላም አይፈልጉም። ልጆችን በስነ ስርዓት ማሳደግ ዘመኑ የሚጠይቀውን በጎ ነገር ሁሉ ለልጅ ለቤተሰብ ለባለቤት ማድረግ ትፈልጋለህ። ስለዚህ ምን ይደረግ? ስራ የሚታዩ ስራዎች አሉ። ስራ ነው በበጎ ነገር ላይ ማተኮር ነው። አሁን በዘር ላይ በምናምን ወደ ኋላ ሄዶ ርዕሰ ጉዳይ አጀንዳ ልፍጠር ምናምን የሚል ቢኖር አሁን ሰሚ የለውም። እየከሰሩ ነው። አይታላቸው አላያቸው የታላው ሚዲያ አውዲ ያስቀያል። ስማቸውን አልጠራም እንጂ ልክ ትልቅ ርዕስ አድርጎ ከመጣ ትንት ነበር ምን ነበር ምንም ሆነ ሰው ሆነ በቃ የጋራ ጉዳይ ደግሞ አለ እኮ የጋራ ገበያ አለ። በመዋለድ እንትን ብለሃል። አንድ ላይ ታርሳለህ፣ አንድ ላይ ትፈበርካለህ፣ አንድ ላይ ትበላለህ፣ አገርህን ታሳድጋለህ በጋራ። ማንም ሰው ኦሮሞ ከመሆኑ በፊት ሰው ነው። ትግሬ ከመሆኑ በፊት ሰው ነው። ሌላውንም ብሔር ከመሆኑ በፊት ሰው ነው። ስንወለድ ይዘነው የምንመጣው ድምጽ አንድ አይነት ድምጽ ነው። ወንዶንን ሴቶንን ይዘነው የምንመጣው ጀስት በማልቀስ ነው የምንመጣው። ያ ነው ቋንቋችን። ከዛ በኋላ ነው ምንኖርበትን አካባቢ ቋንቋ እየለመድን የምንመጣው። ያኛውን ስትተን የለመድነው ነገር ይዘን መባላት የለብንም ነው ውሳቤው። በቃ አሁን እኮ ልማቱ እድገቱና ሰላማዊው ኑሮ ያኛውን አጀንዳ ሸፍኖታል። ይሄ አሁን ኋላ ቀር ሆኗል እኮ ይሄ በዘር በምናምን ወደ ኋላ ተመልሰ ምናምን ብዙዎቹ ከዛ አስተሳሰብ ስላልወጡ በዛ ሐሳብ ሸቅላለሁ የሚለው ራሱ አሁን እየተገለለ ነው። ቦታም እያጣ ነው። ዘመን አይፈቅድለትም ፋታ ስለማይሰጥ ጊዜው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዘር ጭንብል ውስጥ ያሉ ኢትዮጵያውያንን እያሉ በዘር ጭንብላቸው ውስጥ ያሉት ሰዎችን ገልጧል ብለው ያምናሉ። ለምሳሌ ኢትዮጵያዊ ነን ይላሉ፣ ግን በኋላ አሁን ላይ ዘር ውስጥ ተወጥተው ያገኘናቸው ብዙ ሰዎች አሉና እነዛን ሰዎች ጭንብል ገልጧል ማለት እንችላለን። ምክንያቱም ይሄ ጭንብል ገልጧል ብለን የምትለው ነገር ይኸውልህ ዝቅ ማለት ራሱ ብዙ ነገሮችን ጭንብል ገልጧል። የምሁራንን ጭንብል ገልጧል። የአድርባዩን ጭንብል ገልጧል። የጉረኛውን ጭንብል ገልጧል። ያልተገለጠም ካለ ይገለጣል። የሚገርም ዝቅ ማለት ነው። ይሄንን ያመጣ ተቆፍሶ እዛው ዱቅ ቢል ሁሉም እያስመሰለ ዱቅ ይለበት ተገለጠ። አሁን ማንነቱን ገለጠ። ገብተዋል። ማንነቱን እየወጣ ገለጠ። ስለዚህ አሁን ማንም በማንም ፊት ድብቅ አይደለም፣ ገልጦታል። አሁን ያልከው ነገር የጠቅላይ ሚኒስትሩ አቀራረብ ዝቅ ማለት በስልክ መደዋወል ከላይ ያሉ ስም መጥራት ገብተዋል። በዛ ልክ ሰዎች ራሳቸውን ወደ ሆነ ቦታ ያስቀምጡና አሁን በፊት ስለተባለ እንደው ላለመድገም ነው እንጂ አንዳንድ ራሳቸውን መድበው ቁጭ ብለዋል። ያን ቦታ ሲያጡ የሆነ ሰው አስነስተው የሆነ አጀንዳ አስነስተው ሄደው ነበረ። የትም አይደርስም የሚለውን አጀንዳ የት እንደደረሰ ደግሞ ተመልከት።
አሁን ደግሞ የት እንደሚደርሱ ተመልከት። አሁን ያኛው ጸጥ አፉን እየዘጋ ነው፣ ጸጥ እያለ ነው። አሁን በኢትዮጵያ ፖለቲካ ውስጥ በኢትዮጵያ የተቀባይነት ልክ በኢትዮጵያ ማህበረሰብ ውስጥ ያለው ስምና ዝና ጸጥ እያለ ነው፣ ጸጥ እያለ ነው። አሁን ነገሮች በምን እየተለኩ ነው? በሚታይ ውጤት እየተለኩ ነው። በንግግር ብቻ አለ ንግግሩ ምናምን ያው ሲናገሩ የነበሩ ሰዎች ምንም እጃቸው ላይ ማታይቁ ምንም ማታይ ሰርቶ ያሳዩት ነገር የለም። ይሄው ተመልከት፣ ደግሞ የሰሩትን ተመልከት። ስለዚህ ጸጥ አሁን ሰዎቹ መናገርም የለባቸው። ትውልዱ አሁን ከወሬ ይልቅ ስራን መለኪያ አድርጎ ተቀብሏል። አዎ በቃ ወደዛ ደረጃ ተደርሷል። በቃ 30 ደቂቃ ዞር ብለህ ማየት እኮ ነው አካባቢ ነው። ሰው የጠቅላይ ሚኒስትሩ ታታሪ ሰራተኝነት እያንዳንዱ ተጽዕኖ ፈጠረ። አዎ ተጽዕኖ ፈጥሯል። እያንዳንዱ ፖለቲከኛ በዛ ልክ ካልሰራ ኦልሬዲ የኢትዮጵያን የጠቅላይ ሚኒስትርነት ደረጃ ከፍ ብሏል ማለት ነው። አዎ መናገርም ራሱ አትችልም እንጂ እሱን የመናገር ብቃት የለህም ይልሃል። ትውልዱ ይመጣና ምን ሰርታል ይልሃል። ምንድነው አምና ምን ስታወራ ነበር? ምንድነው ዞር ሲል ደግሞ ወደዚህ የተሰራውን ስራ ያለ። ስለዚህ ምርጫው የሱ ነው። የሚያወጣውን ያውቃላ። ያያላ ሰው አይደል ያያል እኮ እንደገና ራሱን ማስተዳደር ልጆቹን ማስተዳደር ቀደም ያልኩ ድሮ የሚፈነዳ ሰው አሁን ይፈነዳል። አሁን እድሜም እየጨመረ ሲሄድ ብስለቱ አቅርቦቱ ሁኔታ ችግሮች አሉ ነበሩ አሉ ደግሞም ይኖራሉ። ነገር ግን መፍትሄ በጋራ እየፈለክ በሰላማዊ ሁኔታ እየፈለክ መሄድ ነው የሚሻለው። ምናልባት እንደው ከፊታችን ካለው አስፈሪ ጊዜ ይልቅ ኢትዮጵያ የባሰው መጥፎ ጊዜ ተሻግራለች ብለን ማሰብ እንችላለን። ምናልባት ጠቅላይ ሚኒስትሩ በመጡበት አካባቢ የነበሩት እያንዳንዱ እንቅስቃሴ አስፈሪ ነበሩ። በተለይ 3-4-5 ዓመታት ከዛ ደግሞ የትግራዩ ጦርነት ተጨምሮም ራሱ ከባድ ጊዜዎችን አሳልፋለች። ያንን ጊዜ ያሳለፈች ኢትዮጵያ ከፊት ያለውን መጥፎ ጊዜ የመሻገር ብቃት የላትም ያስባሉ? አላት። እያንዳንዱ መጥፎ የራሱ መልክ አለው። አሁንም መጥፎ የሚመስል ነገር ነው ያለው። መጥፎ ግን ላይሆን ይችላል በራሱ ገብቷል። ሌሎቹን ያወድማል አሁን መጥፎችን እንጂ መጥፎ የሚመስል ነገር አለ። አሁን የሚመስል ነው ከምኑ የተነሳ ከጩኸቱ የተነሳ ሌላ ነገር የለውም። ጩኸቱ ነው። ጩኸት ያፈርሳል ታውቃለህ። ጩኸቱ ነው እንጂ ሌላ ነገር ባዶ የት አለ? እሺ እዚህስ ደግሞ ጩኸት በልኩ አለ ወይ ደግሞ አንዳንድ ጊዜም እንትን አለ። ነገር ግን ውጤቱን ተመልከት። ጸጥ ብሎ የሚጮህ ማለት የሚናገር አሁን ታሪክ የማይፈቀው ነገር የማይፈቀው ጩኸት የማያስተባብለው ህያው የሆነ ነገር ታያለህ። እዚህ ውጤቶች ታያለህ። እንዴ ትላልቅ ነገር ተቋማትን ታያለህ እኮ በጣም አስደናቂ አስደንጋጭ ተቋማትን ታያለህ። አሁን ምንድነው እዚህ ማለት ይኸውልህ አንዳንድ ፍርሃቶች አሉ አሁን ሰዎችን የሚያሰጉ እነሱም ከምንጫቸው አሁን እንዳልኩ ጩኸት ነው፣ ፕሮፓጋንዳው የውጭው ጩኸት ፋታ የማይሰጥ ትንታኔ ነው። ለነሱ ጊዜ አለመስጠት ጭራሽ አለመስማት ነው። አሁን አንዳንድ ጊዜ የሚሰጡ ትንታኔዎች የሚሰጡ ንግግሮች በአንዳንድ የመንግስት ተቋማት ላይ የሚሰሩ ሌቦች ያንን ትንታኔ እውነት እንዲሆን እያደረጉ ማህበረሰቡ ላይ መማረር እየተፈጠረ ያለ ነገሮች አሉ። ከዚህ አንፃር መንግስት ምን መስራት አለበት? በተለይ የራሱን ቤት ከማጽዳት አዎ እሱ አይደል ሊዋዳው አለየላቸው። እነሱ ራሱ ጥርጣሬ ውስጥ ናቸው። እነሱ ራሱ በማህበረሰቡ ውስጥ ያለው የባህል ተጽዕኖ ተጠቂዎች ናቸው። ይሄ አዲስ ነገር ነው። ተሰብስቦ ታለ ብልጽግና ምናምን ከዛ ውስጥ የቱን ያህል ቆራጦችና ተባባሪዎች ናቸው። አይገርምም? እሱ እንዴ ልክ እንደ ህብረተሰቡ ደንጉጥ ሁሉ አለ። ድንቁት አለ ገና ያልገባው አለ እንዴ ታለ እኮ ሲሰባሰቡ በብዙ ቦታ ላይ በምን ያህል መጠን ወደ ራሱ ቢዝነስ ይቀይራል። ወደ ራሱ ለምሳሌ ሁኔታዎችን አመቻችተው ወደ ራሱ ወደ ቤተሰቡና ወደ ምናምን እስከ ቅርብ ጊዜ ድረስ የምናየው ነገር ነው። ወደ ራሱ ብልጽግና የተገኘውን እድል ማለት የስልጣን እድል ወደ ራሱ የሚቀይር ነው በብዛት። አብሮ ቆራጥ የሚሆንበት ዘመን ደግሞ አሁን እየመጣ ነው። እሱም እኮ እንደ ህብረተሰቡ ነው ያው ውጤቱን እያየው ነው። እንዴት እንደዚህ ሆነ ይላሉ እኮ መስላስ እንትኖችን ቀስ እያለ ራሱ እያጠራ ይሄዳል ማለት ነው። ምክንያቱም ከጊዜው እኩል ከሁኔታዎች እኩል መራመድ እስካልቻልክ ድረስ ራስን እያንጠባጠብክ ትመጣለህ። አሁን ብልጽግና ውስጥ መደመር የሚለው እሳቤ የገባው አለ ያልገባው አለ ጭራሽ የተደናገረም ሁላ አለ። አሁን የገብቶት ፕሮፐርሊ አላማውን አስቦ ልክ ጠቅላይ ሚኒስትሩ በሚያደርጉት ልክ ክብርት ከንቲባ አዳነች በሚያደርጉት ልክ ሚንቀሳቀስ አለ። ጭራሽ ሳይገባው የትናንትናው የህዋት ካባን ለብሶ ደግሞ ነገሮችን እያባባሰ ማህበረሰቡን እያስጨነቀ ስልጣንን ለገንዘብ የሚጠቀም አለ። አሁን ይሄኛው ካለው ትልቅ ችግር እየፈጠረ ያለው በመንግስትና
በማህበረሰብ መካከል ይቺን አካል ደግሞ ሰዎች ይዙና አጠቃላይ መንግስት መልክ ያደርጉታል። አሁን ይሄንን አንደኛ መንግስት ማጥራት አለበት። ማህበረሰብ ውስጥ ደግሞ ምን መረዳት መቻል አለበት። እሷ ካባች ባለፈው ነበር ካባ ምናምን እሷ እየተገፈፈች አሁን ጅራቷ ምናምን ነው የቀረው። የወያኔ ቅሪት ምናምን ወጥተው ብዙ የለም እኮ በርግጣው ፍራንከላቸው ምናምን አላቸው ትናንሾች አድፍጠው ምናምን አሉ። ግን በጉልበት ስታመዛዝናቸው የትም የሚደርሱ አይደሉም በአሁኑ ሰዓት ከተማ ውስጥ። ነገር ግን እዚሁ የመንግስት ፓርቲና አባላት ውስጥ ሆነው ያለየላቸው ለመረዳት የተቸገሩና ለመቁረጥ የተቸገሩ ደግሞ አሉ። ለመቁረጥ የተቸገሩ አሉ። ቆራጥ ለመሆን ለመተባበር እነሱን ታያለ ያለየላቸው ማለት አሁን ነገሮች እየተሻሻሉ ምንድነው እነዚህ ላይ መንግስት ማድረግ ያለበት? ቢኮዝ ራሱን እያጠራ መሄድ አለበት። እያጠራ ሲባል ሁሉም ነገር እንደ ውሃ ንጹህ ይሆናል ያልኩ አይደለም። ስርዓቶች ውስጥ ችግሮች ይኖራሉ። ግን ቢያንስ 90 እና 95% ፒዩር የሆነ ነገር እንዲሆን እነዚህ ሰዎች ላይ መወሰድ ያለበት እርምጃ የለም ወይ? በርግጥ እየወሰደ ያላቸው ነገሮች አሉ። ማለት እየቀነሰ እየሄደበት ያለ ነገሮች አሉ። ግን ተተኪዎች ሲመጡ ምናልባት ስጋት አለ። ስጋቴ ምንድነው? የኢትዮጵያ መንግስት ወደ ስልጣን ሲመጣ ከነበረው ትሬንድ በተለየ መልኩ ነው የመጣው። የነበረው ትሬንድ ምንድነው? አንዱን እየገደለ አንዱን እያጠፋ ነው የመጣው። ይሄኛው መንግስት ሲመጣ ያ ነገር ተሰብሯል። ያ ነገር እንዲሰበር እኔ ጠቅላይ ሚኒስትር ዶክተር አብይ አህመድም የበጎ ስራ ሰርተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በጎ ስራ ሰርተዋል ብዬ አስባለሁ። ቢኮዝ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን ሲወርዱ ዶክተር አብይ አህመድ በኢትዮጵያ እንዲኖሩ ባይፈቅዱ ኑሮ ልክ የነበረውን ትሬንድ ቢያስቀጥሉ ኑሮ ይችሉ ነበር። ይሄኛውን ባህል እዛ ጋር ነው መስበር የተጀመረው። መንግስት ትናንትና ሀገሩን ያገለገለ ኢትዮጵያ መኖር ይችላል የሚለው እሳቤ እዛ ጋር መጥቷል። እንደዚህ አይነት አዳዲስ እሳቤዎች በመንግስት በኩል ቢኖሩም የመንግስቱ እሳቤ ወይም የመሪው እሳቤ እያንዳንዱ ማህበረሰብ ጋር እያንዳንዱ ካቢኔ ጋር እንዲገባ የተሰራ ጊዜም አልነበረውም። ኦፍ ኮርስ ገና እየተሰራ ነው የሚሄደውና የዛኔ ሊጠራ ይችላል። እስከዛኔ ግን ማህበረሰቡ ምን መረዳት አለበት? አሁን ማህበረሰቡ መንግስትን ምን ይረዳ ነው የኔ ጥያቄ። አሁን እንግዲህ ማህበረሰቡ ሁለት አይነት ሀሳቦች ናቸው። ትላንትን ማየት አለበት፣ ዛሬን ማየት አለበት፣ ከነጎዳን ማየት ደግሞ አለበት። ነገና ከነጎዳን ልጆቹን ማየት አለበት። ሀገሩን የሚወድ ልጆቹን የሚወድ ቤተሰቡን የሚወድ ከሆነ ትንሽ ጨከን የሚለው ነገር መኖር አለበት። መጨከን አለበት ህዝብ። ገብቷል? ትልቅ ለውጥ እየመጣ ነው። አጠቃላይ ተክዳሮቱ እኮ ሀገራዊ ነው። እድሉም ደግሞ ሀገራዊና ታሪካዊ ነው። ታሪካዊ እድል ነው የመጣው። ሌላው ቀደም ያልከው ነገር ቆንጆቹ ወደፊት ማምጣት ነው። እኔ አሁን እነሱ መጥተዋል። እንዴት ነው ህብረተሰቡ ሚዲያው እናንተ ናችሁ የምታውቁት። እነ ታከለ ኡማ የሚባሉ የሚገራርሙ ባለስልጣናት አሉ። ፈጠራቸው፣ ብቃታቸው፣ ብርታታቸው፣ ታታሪነታቸው የሚገራርሙ ባለስልጣኖች አሉ። እንዴ ከንቲባ አዳነች አቤቤ ብትቀርባል እነኚህ አይነት ሌሎችም ይጠቀሱ አሉ። ሙስጣፋ የሚባል የሶማሊያ ክልል ፕሬዝዳንት ከንቲባ ደግሞ የድሬዳዋ እነኚህን ወደፊት ማምጣት ያስፈልጋል። ምክንያቱም በስራቸው ልክ ማህበረሰባዊ ከበሬታ፣ ብሔራዊ የጀግንነት ከበሬታ ገብቷል። እነኚህ ብሔራዊ ምልክቶች ናቸው። እነኚህን ምልክቶች ወደፊት ማውጣት ያስፈልጋል። እነኚህ ወደፊት ማውጣት እኮ ስንፍና አይደለም፣ እንደ ድሮ ዘመን ንፉግነትም አይደለም። ወደፊት ማውጣት ያስፈልጋል። ሌሎች እነሱን እንዲያዩ ያስፈልጋል። ሌላ ደግሞ የተከለለውን መለየት ያስፈልጋል። አሁን በጣም ብዙ በስህተት ስልጣን ያዙ ሰዎች እኮ ብዙ ኦፍ ኮርስ ቀልደኛ ሁሉ ስልጣን ይዘውልን ነገሮችን ቦታዎችን የማይመጥን ጊዜህን ይበላባል። መንግስት እየነቃ አንዳንዶቹ ሲያነሳ ይቻል፣ አንዳንዶቹን ደግሞ ፌዘኞችን በማያምኑበት ነገር የሚስቁ አሉ። ነገርሙ ምናልባት ደስ ይለው ይሆን እንደ የመንግስት ምናምን ብለው እንትን የሚሉ አሉ። አሁን እንደዚህ አይነት አስመሳዮች ናቸው እኮ የሚገሉት። እነሱ ደግሞ ሁለቱም ቦታ የሚሰሩ ሰዎች ናቸው። በነገራችን ላይ እዚህም አቋምም የላቸው። ቀን ብልጽግና ማታ የሆነ ነገር አደገኞች ናቸው። ውጤታቸው መለካት አለበት። እነሱ በውጤት ልክ እንደታከለውማ በውጤት እንደተለኩ ታከለ በስድብ ውስጥ ያንን የመስቀል አደባባይ ሲሰራ አይታ ስድቡን አይታ ዘመቻውን አይታ በዛ ውስጥ ከፈገግታው ሳይጎድል ሰውየው እዚህ አዲስ አበባ ምክር ቤት ውስጥ እንዴት ተደራጅተው እንደሚሰድቡ እንደሚፈታተኑ ታውቃለህ። የወያኔ ባለስልጣኖች ከባድ ጊዜ ነበር። እንዴት ተረጋግቷል ስለ በምንድን ነው ገጽታ። በእርግጥ ታከለውማ እርሶ እንዳሉት ነው
የሞተ ተቋም እንኳን ቢሰጡት እንዲያንሰራራ ማድረግ የሚችል ተመልከተ ሰው ነው ትልቅ ስራ ነው ኢቭን አሁን ራሱ ያለበት ተቋም ላይ ምን አይነት ትልልቅ ስራዎችን እየሰሩ ነው እያየን ነው እንደዚህ አይነት አይከን የሆኑ መሪዎች አሉ እነዚህ አይነት አመራሮች ወጣትም ናቸው በዛ ላይ ዕውቀትም አላቸው ፕሮፐርሊ መደመር የሚለው እሳቤ የገባቸው ሀገር ወደፊት መራመድ እንዳለባት የገባቸው አሉ አሁን መቆረጥ ያለበት ግን ቅድም ያሉት ነው ሁለት ቦታ የሚሰሩትን ሁለት ቦታ የሚረዱት አሉ አሁን እነሱም በደንብ መለየት ያስፈልጋል እነሱ ላይ ነው ማተኮር ሁለቱም ላይ ማተኮር ያስፈልጋል አንዳንድ ቲፎዞ ሊኖራቸው ይችላል የሚያደራጁ እኮ አሉ ቲፎዞ ያደራጃሉ ኃይል ይጠቀማሉ ወዘተርፈ እነሱን በልካቸው እነሱ ላይ ነው ጉልበት ማሳየት ገብቷል ያለህን መንግስታዊ አቅምና ጉልበት ማሳየት እንዛል ያለ ቦታቸው የተቀመጡ ፌዘኞች አሉ ታውቅ አለባቸው ሰው በልኩ መቀመጥ አለበት ገብቷል በሚሰራ አስተዋጽኦ እነኛ የምትላቸው ሰዎች ነታከለውማ የምትለው የከንቲባ ዳነች የምትላቸው ሌሎች ሀሳብ ሁሉ ያመነጫሉ መድረክ ላይ እናያቸዋለን እኮ የሚገራርሙ ሰዎች እኮ ናቸው ሀሳብ ያመነጫሉ ጠቅላይ ሚኒስትሩ አመነጩት ምክር ቤቱ አመነጨው ፓርቲው አመነጨው እነሱ ደግሞ በራሳቸው መንገድ ያመነጫሉ እንደገና ድጋፍም ጉልበትም ይሆናሉ ኃይል ናቸው ያስተባብራሉ በሰዎች ፊት ሞገስ አላቸው በምናቸው ነው ሞገስ በስራቸው ልክ እንዴት ተፍቀዋል አሁን ታከለውማ ከቲባ ዳረቻ ለሊት ያየህ እንዴት እንደው ቲፎዞ ያሉት ላይ ትዝ የሚለኝ ሌሎቹ ደካሞች አላቸው እነኚህ በስራ የስራ ቲፎዞ ነው የነኚህ ቲፎዞ አትነቀንቀው እንትን አትለው እነኛ አሉ እንደ ገለባ ምናምን ይሆን ሌላው ከፍሎ ይወስዳቸዋል ደግሞ እነሱ ቲፎዞ ሀገር ነው እዚህ ላይ ቲፎዞ ያሉት ላይ እንደው የሶማሊያ ክልል አብዲሌ ፕሬዝዳንት በነበረበት ወቅት ላይ የነበረው ሁኔታ በጣም እናውቃለን በጣም ኃይለኛ ቲፎዞ የነበረው የራሱ አደረጃጀት የራሱ ልዩ ኃይል የነበረው ነበርና መንግስት በምን አይነት ኦፕሬሽን አብዲሌን እንደያዘ እናስታውሳለን አሁንም ያን ያህል ከባድ ኦፕሬሽን ላይ ያስፈልግ ይችላል ግን መንግስት በራሱ መንገድ እነዚህ ነገሮችን መጥረግ አለበት በያምናለሁ እኔ አለስ አዘርዋይስ ሄዶ ማህበረሰቡን የሚያማርር ነገር ማህበረሰቡ ዞሮ ወደ ጠቅላይ ሚኒስትሩ ነው ነገሮችን የሚገፋው እዚህ ላይ ግን አንድ ጥያቄ ላንሳለሁትና each and everything ጠቅላይ ሚኒስትሩ ይመለከታል ወይ ዘይትም ሲጨምር የሆነ ነገርም ሲሆን ሁሌ ፕራይም ሚኒስትሩን ከማማረር በርግጥ ሀገርን የሚመራው ፕራይም ሚኒስትሩ ነው የሆነ ቦታ ላይ የሆነ ቀበሌ ላይ የሆነ ችግር ሲፈጠር ቀጥታ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሚያያዝበት ነገሮች አሉ እዚህ ጋር ምንድነው እንትን መባል ያለበት ለዚህ እኮ ተቋማት የተባለው እነኚህ ባለስልጣኖች ስትልኮ ምንድነው ስራቸው ተቋማትን ማቋቋም የተቋቋሙትን ተቋማት መምራት ነው አየ ይሄንን ጥያቄ የሚመልሱት ተቋማት ናቸው ለዛ ተቋም ብቃትና ጥራት ትጋት ሁሉ ተጠያቂዎቹ እነኚህ ሰዎች ናቸው ለዚህ እኮ ነው በቦታቸው የሚመደቡ የምትባለው አይተሃል ቀደም ራስህ ብለዋል የሰውዬ ታከላይ በተመደበበት ቦታ ሁሉ እንዳልከው ነው ልክ እንደዚሁ ተቋማት ላይ የሚመደቡ ሰዎች መታወቅ አለባቸው መጠናት አለባቸው የኋላ ታሪካቸውና አስተዋጽኦአቸው አይተሃል ሌላውን የምታበቃው አለ አሁን በስልት ምናምን አለ የሚተካከሙት አለ በባለፈው ዘመን ችግር የነበረባቸው ምናምን አሉ ይለወጣል ሰው ካልተለወጠ እንዴት ነው ሰው በድሮ ነገር እኮ አይኖርም በነገራችን ላይ ስራው ይወል አንዳንድ ስራዎች ከሰው አቅም በላይ ይሆናሉ እግዚአብሔር የሚሰራቸው የእግዚአብሔር ስራዎች አሉ የሚገለጡ ገብተዋል እንደዛ አይነት ስራዎች አሉ እና ሰዎች ይለወጣሉ በነበረበት አይቆ ዋናው ነገር መለወጥ ነው ድሮ እንደነበርክና ምናምን አትልም ገብተዋል ይለወጣል ሁኔታዎች ልክ ናቸው ወይ የትኛው ያስኬዳል የትኛው ለሀገር ይጠቅማል በሚለው ነገር ላይ የሚለወጡ ሰዎች እስከተገኙ ድረስ እነሱ ማብቃት ነው እነሱን በድሮ ነገራቸው የሚያሸማቅቅ ደግሞ ምናምን አለ እንደዚህ ነበረ ምናምን ይሏቸዋል ሰው የተለውጦ ማሳየት ነበር ምን ይጠበስ አዎ ተለወጥኩ ይሁን ማለት አለበት እንደው መለወጥ ላይ ሲሉ ትናንትና ነጌታቸው ረዳ እነጻድቃንን የመሳሰሉ ከህዋት ጋር ይሰሩ ሰዎች አሉ ዛሬ ደግሞ ከጠቅላይ ሚኒስትሩ ዶክተር አብይ አህመድ ጋር ሆነው የትግራይን ህዝብ ነፃ ማውጣት አለብን ይያሉ አሉ በቅርቡም የተለያዩ ጀነራሎች ከህዋት ከርተው ወደ ፌደራል መንግስት እየመጡ አሉ አሁን እዚህ ጋር እነዚህ ሰዎች ተለውጠው ከፕራይም ሚኒስትሩ ጋር ለመስራት መተዋል የሚሉ ሰዎች እንዳሉ ሁሉ የነዚህ ሰዎች ደግሞ ወደ ፕራይም ሚኒስትሩ መምጣት ስጋት የሆነባቸው አካላቶች አሉ ሜቢ ቅድም ትዝ የሚሉት ከሆነ ወደ መጀመሪያው ሐሳብ ላይ ስንነሳ የሻቢያ አመራሮች በደርግ አመራር ውስጥ ነበሩ እና እነዚህ ሰዎች በዛ መልኩ የሚጠረጥሩ አሉ እንደዛ መጠርጠር ትንሽ አመለ ሊጠቀሙባቸው ይችላሉ ይሄ ያደጉበት ስልት እኮ ነው ገብቷል አንድ የራስን ሰው ወደ ውስጥ አሰርግና ባታሰርግም በራሱ ጉዳይ ወደ ውስጥ ከገባለ ከሱ ጋር የነበረን የድሮ ግንኙነት ተጠቅመ
ስለዚህ ምን ይሻላል? ጠንክሮ መገኘት ነው። እዚህ በብቃት ነገርን በልኩ ማየት ነው። ተደብቆ የሚሆን እሺ ብሎ ሲመጣ በልኩ ራሱ ሰውየው ራሱን እንዲያከብር አካባቢውን እንዲያከብር በስርዓት በሚታይ ውጤታማ ነገር ነው እንጂ ሚዛን አይቶ ሊገለበጥ ይችላል። ገብቷል? ከመጣበት ታሪክ አንፃር ደግሞ እንትን ሊል ይችላል። ተልኮ ይዞ ባይመጣም እንኳን ድሮ በኢትዮጵያ ታሪክ ውስጥ ፈረንጆቹ ረዳት ሆነው ይመጡ የለ እንዴ? እንግሊዛዊ ነው ወይ ጀርመናዊ ወይ ፈረንሳዊ ወይ ጣሊያናዊ ነው በነገስታቱ በመሳፍንቱ ዘንድ ይሰራል። ምናዊ ነው ፈረንሳዊ ምናምን ነው አይደል? ግን የመስፍኑ ወይ የልዑሉ ወይ የንጉሱ ወዳጅ ነው። ያማክሩታል፣ ያናግሩታል። እና ፈረንጆቹ ማንን ነው የሚጠቀሙት ስታስበው? እሱስ ማንን ነው የሚጠቅሙት? ተወልዶ ያደገበትን ሀገር አይደለም። ኦፍ ኮርስ በቀላሉ በቋንቋም በምንም የሚግባባው በስነ ልቡና የሚግባባው ይሄ ግምት ውስጥ መግባት አለበት። በልኩ ነው ነገር ሁሉ። ሲቆርጥ ግን አብረህ ትሰራለህ። ዘላለም እየተጠራጠርክ እየተሸማቀቅ አትኖር። ሲቆርጥ ቁርጠኝነቱ ይታያል። ይሄ በቀብድ በንግግር ቀብድ ምናምን ብቻ አይደለም፣ በሚታይ ተግባር ይሄ ታለ ደግሞ በተደነገጉ ህጎች ሰው ጠቅላይ ሚኒስትሩ እነዚህ ሰዎችን መቀበላቸው ልክ ነው፣ ግን በልካቸው ነው የምትይዘው። በልኩ ነው የምትይዘው። ደግሞ አንዳንድ ነገሮችን እንኳን አትተውም። ያደገበትን እኮ ሴራ እና ተንኮል ሁሉ እንደ ጥበብ ያዩዋል ክፋቱ። እዚህ እናያቸው የለ እንዴ የወያኔን ፕሮፓጋንዳ የማይለቁ አሉ አይደል? በሁለት እንትንም እንደ ሁኔታው ምናምን ብለው ሁኔታው ውስጥ ቆይተው ደግሞ ከዚህች እያወጡና ያለ ነው። ሰው መጠራጠሩ ልክ ነው ብሎ ነው የምናስበው። ተገቢ ነው እንዴ? ስለዚህ ደካማ በሆንክ ቁጥር ነው የሚጠቀምብህ እኮ እዚህ ያለውን ብርታት ሳይለቅ ንፉግም ሳይሆን ማለት ነው። ዞር በሉ እናንተ እንዲናችሁም ሳይል ከብርታቱ ጋር ከዓላማው ከጽናቱ ጋር ቆይቶ እነሱም በልካቸው መያዝ ነው። ምክንያቱም ቅድምም እንዳሉ ነጮቹ ያደርጉበት የነበረው አንደኛው ሲስተም ይሄ ነው። ቀርበው ወዳጅ መስለው ነው የሚጎዱት እና የኢትዮጵያ መንግስት እንደዚህ ከየትም ቦታ ላይ ሲመጡ 100% ተለውጦ ላይ መጡ ይችላሉ። የእውነትም 100% ተለውጦ የብዙ ችግሮቻችን ምንጭ ምንድነው? ደርግ ምክር ቤት ነበሩ ሻዕቢያ አላልኩ እኮ ለዛ ነው አማካሪዎች በብዙ ቦታ በምን ልክ ነው የሚሰሩት? ቀዳዳ የምታበጀው በድካም ልክ ነው እኮ። ያንን ሲስተም ነው ወይ ይዘው የመጡት ወይ ነው ስጋታችን? አሁን ሊሆን ይችላል እምልህ እኮ ይኸውልህ የሚወስነው ያንተ ጥንካሬ ነው። እዚህ ጋር የተቀበልካቸው ሰውዬ ምን ክፍተት አለበት? ምን ድካም አለበት? በዚህ ድካምን በምን ያህል መጠን ሊሰሩ ይችላሉ? ከሰሩስ ታል በዛ ልክ ነው የምታያቸው። አንተ ጠንክረህ መገኘት መቻል አለበት እንጂ እነሱም እኮ ወደሚያዋጣቸው ሊሄዱ ይችላሉ። ደካማ ከሆንኩ ይሄ አይረባም ብለው ግንኙነታቸው ሊቀጥሉ ይችላል እኮ። አንዳንድ መለወጦች የሆነስ መለወጥ ላይ ሆኑ ይችላሉ። እንዴት ታረጋግጣለህ? የምታረጋግጠው በሂደትና በጥንካሬህ ነው። የትም አይደርስም ትላለህ እንዴ? ታዲያ አንዳንድ ፈቅለ መንግስቶች ምናምንቶች ያሳደከው ምናምን አብሮ ያለው ምናምን የሚያደርገው ለምንድን ነው? በደካማ ጎን ልክ እኮ ነው። ታስሮ ጀግና ከመሆን አንፃር ብዙ ነገሮችን ማንሳት እንችላለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ እሳቸውን ፊት ለፊት የሚሳደቡ የሚናገሩ ሁላ አይታሰሩም። ቢታሰሩ ኑሮ የበለጠ ጀግና ነው የሚሆኑት እና አለማሰርን መፍትሄ ማድረጋቸው ትክክል ነው ብሎ ነው የሚያምኑት። ጀግና ያን ሰው አይከን ከማድረግ አንፃር ለምሳሌ አሁን ትናንትና እንዳይከን የምናያቸው ታስረው ምናምን ዛሬ ላይ ግን በቃ ሀገርን ከመሸጥ የማይተናነስ ስራ እየሰሩ ያሉ ሰዎች አሉ። ትናንትና ታስረው አይከን የሆኑ ሰዎች ማለት ነው። ጠቅላይ ሚኒስትሩ በማሰር አለማመናቸው ፕሮፐርሊ ሰውን ማን እንደሆነ እንድንለይ አድርጎናል። እንደዚህ አይነት ነገር እኮ የተቋም ጉዳይ ነው። ተቋሙ ስላልበረታ ሀገሪቱ ውስጥ ተቋም ስላልተበረታ የህግ ጉዳይ ህግ ነበር መዳኘት ያለበት። አንዳንድ ነገሮችን እኮ ስታይ አንዳንዶቹ በህግ ብቻ መዳኘት ነበረባቸው እስከ መጨረሻ። አሁን ዝም ብለህ በጠቅላይ ሚኒስትሩ ፈቃድ ወጡ ገቡ ምናምን አይደለም። ህጉ ነው። ህጉ ደግሞ ምንድነው? ምን አይነት ህግ ነው? ማን ነው የሚመራው ህጉን? ህግ ውስጥ ያለው ነገር ይሄ ሁሉ ችግሮች አሉ የሽግግር ጊዜ ስለሆነ። ሁለተኛ ነገር ሰዎች መታሰራቸውም አለመታሰራቸውም ሚዛን ላይ ሲቀመጥ አለማሰሩ ይሻላል አይደለም። ነገር ግን ስላልታሰሩ ደግሞ ያመጡትም ችግር አለ አይታል። ይሄንን እያየን የምትፈታው በአጠቃላይ አነጋገር ግን ወቅቱ የፈጠረው ነገር ነው። ይራሱ ወቅቱ የፈጠረው ነገር ነው። ሲስተሙም በከፊል ጥሩ ነው፣ በከፊል ደግሞ ዋጋ አስከፍሏል። አሁን እንደ እስክንድር ነጋ አይነቶችን ብናነሳቸው ሲታሰሩ ጀግና ሆነው ከታሰረ በኋላ ተፈቶ ባልደራስን አቋቁመዋል። ከባልደራስ በኋላ አይተናል መስቀል አደባባይ ሲሰራ ምን አይነት ነገሮች ሲያደርግ ነበር። ከዛ በኋላ ደግሞ ጫካ ሄዶ አሁን ያለበት ሁኔታዎችን አይተናል። ምን ያህል የሆነ ከፍታ የዝቅታ ወቅት እያሳለፈ እንደሆነ ማለት ነው። እንደነዚህ አይነት ሰዎች አለመታሰራቸው ማንነታቸውን ፕሮፐርሊ እንድናውቅ አረዳንም ወይ ነው? ብዙዎቹን ነው እንጂ እሱ እንደውም ያኔ እኮ ይጽፋል፣ በግልጽ ነው የሚናገረው፣ በግልጽ ይጽፋል። ሌሎች አሉላ አይደለም እንዴ? ከዛ ይላቁ አሉ አይደለም እንዴ? በጣም ብዙዎች አሉ አይደለም?
ማንነትን አስቀድመህም ታውቃለህ የበለጠ ታረጋግጣለህ እንጂ አሁን ለኛ ውስጡ እንደምናውቀው እናውቃቸዋለን ገብቶሃል ሌሎች አንዳንዶችስ ቢሆኑ መታሰር አለመታሰራቸው ምን ይጠቅማል ምን ይጎዳል የሚለው ያው ወደ በኋላ ምናምን ታይዋለኝ ብዙ አይደሉ እንዴ ብዙ እኮ ናቸው የነገር ሁሉ ጎተራ የሆነና ፖሊስ ባትና ዝምብለተ ሌሎች ብዙ ነገሮች ግን የቀደመውን ችግር መድገም ነው የሚሆነው አሁን እነኛን ሰዎች ማሰር እንጂ አሁን አስረህ በጣም ያው መቼም ያው ይቅርታና የምህረት ምናምን የሚለው መንፈስ አለ ወቅቱም ወደ መተሳሰብ ብንሄድ ይሻላል ቂም ቁርሾ ምናምን ውስጥ አናደርግ የሚለውም ሐሳብ አለ ወቅትን ያገናዘበ ነው ብቻ አመራሩ አቧራን ያረገፍና አሻራነት ከል የሚል መንፈስ አለ በዛ መርህ ነው ይመራ የነበረው ያ አይታለ የዛ ሰውን ጨዋታ ፒኮክ እዚህ ጋር ሰርክ ምናምን ተብሎ ታሳውሳል ቤተ መንግስት ይሄውን አጀንዳ ነው ለኢትዮጵያ እንደዚህ ሲሊዮኑ አጀንዳ ሆኖ በቃ ሀገር ስትረበሽ ነው የምትውለውና ማህበረሰቡ በቃ ከእንደዚህ አይነት ሐሳብ እንዲወጣ ነው መፈለግ ያለበት ታዲያ ይኸውልህ ቅድም የምናሳነሳቸው ባህል እንደዛ ሲረበሽ ምንድነው የምትለው አንተ ቤተ መንግስት ቁጭ ብለህ ታንክ ይዘህ አትወጣም እንዴ ሰውየው ችግኝ ይዘው ይል ነበር ያን ጊዜ እኔ እኮ የሚገርመኝ እሱ ከተማ ውስጥ ጩኸቱ እንደዚህ ነው እነሱ ችግኝ ይዘው አረንጓዴ ኢትዮጵያ ሌሎች በዚህ ባህል ከሆነ ኮማንዶ ታሰማራለህ ትወቅጣለህ ይሄ ነው የታወቀው ባህል አሁን ይሄኛው የበለጠ አበሸቀ ገብቷል እንዴት ከኛ ጋር ቡጢ ምናምን እጁን ጠቅልሎ አይመጣም እሱ ደግሞ እጁን ጠቅልሎ ወደ አሻራ አይታል ይሄ እነኚህ ባህሎች እኮ ክፉን በጣም ነው ያነቃነቁት አሁን የመጨረሻው የንቅናቄ ውጤት ነው አሁን ያለው አየር ላይ ያለው ድምጽ በብዙ ነገር ተሞክሯል አይታል በብዙ ነገር በመሃል ድካሞች አሉ መውደቅ መነሳቶች አሉ በመሃል የምትማረው ነገር አለ ሁሉ ነገር ፍጹም እንኳን አይደለም ችግሮች ነበሩ ነገር ግን ችግሮች ሰበብ የማይሆኑበት ማለት አሁን የታየውን ውጤት ሊሸፍኑ አቅም የማያገኙበት መንገድ መጥቷል በጣም ትላልቅ ፕሮጀክቶች አሁን ወደፊት አሁን ይሄ አባይ ይገደባል ብለህ አላሰብክም ተገድቧል እነ ኤርፖርት እነ ጋዝ እነ ምናምን አሁን ስናስበው እንደው እንትን አይመስልም በኢትዮጵያ ቀም የሚሰሩ አይመስሉ ኮናቸው ሲሰራስ አሁን በዚህ አይነት ትልቅ ተስፋፊ ደንቃራውነ ተቆማለ ተወለዱሽ የሚል ይመስላል አደገኛ ህዝብ እኮ ተነስቷል እኮ አሁን በአሰብ ጉዳይ እንዴት እንደሚጫወታ ህዝቡ ስላልተናገረ ምናምን ብቻ ነው እንዴ ህዝቡ እኮ ያስተውላል የኃይል ሚዛን ብቻ አይቶ አይደለም እንደዚህ የሚለው ዘላቂ ጥቅምንም ያስባል ቀደም እንዳልኩ ጉዳዩ የሀገር ጉዳይ የቤተሰብ ጉዳይ ነው የሀገር ጉዳይ የእናት የልጅ የጓደኛ ምናምን ጉዳይ ነው ለነሱ ስትል የምትከፍለው ዋጋ ነው ስለዚህ ህዝቡ እየነቃ ነው እያወቀ ነው አሁን ወደፊት የሚመጡት ፕሮጀክት እያሳየህ ብቻ እነኚህ ፕሮጀክትን ጠብቅ ብለህ ህዝቡን ማንሳት ትችላለህ እንደው ኒውክሌር መገንባት በራሱ ለኢትዮጵያ እኮ ተአምር አይደለም ተአምር ብዙ ተአምሮች አሉ እንደዚህ አይነት ወሬዎችን ማውራት ከጦርነት ወጥተን ስለ ልማት ምናወራ ማህበረሰብ እየሆንን ነው ያለን መንግስት ትልልቅ ቪዥኖች ያሉት መሪ ነው ያለው ከዛ መሪ እኩል መፍሰስ መቻል በዚህ ውስጥ ደግሞ እንቅፋት እየሆኑ የሚመጡ የራሳችን ሰዎች ናቸው አሁን እኮ ከውጭ ጠላት ይልቅ በጣም እያስቸገረን ያለው የራሳችን ሰዎች አማርኛ የሚናገሩ ሻቢያ ኦሮምኛ የሚናገሩ ሻቢያ ትግረኛ የሚናገሩ ሻቢያ ሌላ የኢትዮጵያ ቋንቋዎችን የሚናገሩ ሻቢያዎች ናቸው አስቸገሩ ሚዲያውን ተቆጣጥረው ፕሮፐርሊ ይዘውት ከግብጽ እየተከፈላቸው ለግብጽ 24 ሰዓት የሚሰሩ ሰዎች ናቸው እንቅፋት እየሆኑብን ያሉት እነዚህን ሰዎች ማህበረሰቡ መረዳት መቻል አለበት ከጠቅላይ ሚኒስትሩ ጎን የበለጠ እየቆመ የሚያጓጉ ትልልቅ ስራዎች ተሰርተው ነገ ከነገ ወዲያ ኢትዮጵያ በመንመኛት ለምሳሌ አሜሪካን ሄዶ መኖር እንመኛለን እንግሊዝ ሄዶ መኖር እንመኛለን ፈረንሳይ ሄዶ መኖር እንመኛለን ለምንድነው እነዛ ሀገሮች የምንመኘው ትናንትናኮ ከኛ የባሰበ ነበሩ ሀገሮች ነበሩ ስለሰሩ ስለተለወጡ ነው እነዛ አይነት ፕሮጀክቶች ኢትዮጵያ ውስጥ ለመሰራት በዚህ ያክል ሲሰራ ሲነገር እኛ ህዝብ ደግሞ እንዴት ነው ልናግዘው የምንችለው ጠቅላይ ሚኒስትሩ አሁን እኮ ይኸውልህ አንዳንድ ጊዜ ህዝብን ይሄ ተቃዋሚ ከባድ ማለት ሙሉ ለሙሉ አሉታዊ ሐሳቦችን የሚያራምደው በቃላት ማታግባባበት ዘመን ነው ዝም የምትልበት ዘመን ቀደም እንደተባባሉ ሁኔታዎች የሚናገሩበት ጊዜ ነው ሁኔታዎች ራሳቸው መልስ እየሰጡ ነው አሁን ከነሱ ጋር አተካሮ ማትፈጥርበት ጊዜ አለ ጊዜው የወደፊቱ ጊዜ እንደዛ ይሆነ ነው የሚል እየሳሱ ነው ሁለተኛው ነገር እስካሁን ተግዳሮቶች ነበሩ አይደል እነኛ ተግዳሮቶች እነኚህ ሰዎች አበረቷቸው ሲያበረቷቸው አላየም በጣም በርትተው ተጠንክረው ነው አሁን ከእንግዲህ የሚመጡትም የበለጠ ያበረቷቸዋል ህዝቡ አሁን እያየ ነው አተዋል አሁን አንዳንድ ጥያቄዎች ቢኖሩ እንኳን የሚጨክንበት ነው ይጨክናል እንዴ አምና የነበረው አዲስ አበባ እዚሁ አካባቢ አሁን የነበረው መንፈስ 4 ኪሎ የነበረው መንፈስና ዘንድሮ የነበረው መንፈስ ካሳንቺስ አካባቢ አምና የነበረው መንፈስና ዘንድሮ የነበረው መንፈስ
አንድ አይነት አይደለም። ጊዜ የሚመልሳቸው ጥያቄዎች አሉ፣ ጊዜዎች ይመልሷቸዋል። በዚያው መጠን ደግሞ እየበረቱ ነው የሚሄዱት። አዳዲስ ፕሮጀክቶች፣ አዳዲስ ነገሮች ነው የሚያልሙት፣ አዳዲስ ዜናዎች ነው ይዘው የሚመጡት። እንዴ አሁን ውሃን በኢትዮጵያ ውስጥ ከከርሰ ምድር እያወጣ መጠቀም ማለት ምን ማለት ነው? ሰው እኮ ለአመጽና ለክፉ ነገር እኮ ጊዜ የሚያጣበት ጊዜ አለ። ዞር በለን አልሰማህም ካልከው ገበያው ምንም ላይ ይመሰረታል። በታኙ አመጸኛው ያመጸኛው ገበያ እኮ ስራ ፈትነት ነው። እዛ ስራ ላይ ቢዚ ከሆንኩ አንተ እርሻ ካገኘ መሬቶች ከርሰ ምድር የያዘውን ሀብት የሚያወጣ ከሆነ በዛ ላይ ትኩረት ከአዲስ ቴክኖሎጂ ጋር እየተዋወቀ የምትሰራ ከሆነ አፍራሹን ነገር እንዴት ታያለ? ሲጀመር የለም እኮ አመጽ አሁን አንተ ጥሩ ስለሆንክ ብቻ ይቀራል ማለት አይደለም፣ ግን ይሟሟል ነው ማለት በጊዜ ሂደት ይጠፋል። እየጠፋ ነው ደግሞ ነገራችን ላይ አሁን ለውጦች እኮ አሉ። ያ ጩኸት ይቀንሳል እኮ ስፖንሰሮች ራሳቸው ሐሳባቸውን ይቀይራሉ አሉ። ኢትዮጵያ አሁን ለዘመናት ታሪካዊ ጠላቶች ምናምን አላቸው ምናምን ትላለህ። ያንን የጠላትነት ሐሳብ የሆነውን ነገር በበጎ ነገር የምትቀይረው ከሆነ ፈረንጆቹ በልማት በኩል ሽርክህ ከሆኑ እንዴ አንተን ለማጥፋት ያላቸውን ዓላማ በሌላ መልክ ያደርጉታል። በሌላ በጎ መልክ በልጎ ሐሳብ ይቀይሩታል። አብረው በስራት ከዚህ ጋር እኔ ደግሞ አብሮ መነሳት አለበት ብዬ ማስበው ምንድነው መሰለው፣ ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ የትናንትናዎቹን ታሪክ ቤንችማርክ አድርገው ተነስተዋል። ትናንትና ጠላቶቻችን በምን መልኩ ሊያጠፉን ሲፈልጉ እንደነበረ ተዘጋጅተው መጥተዋል፣ ለሱኛው ማለት ነው። አሁን ግን ዓለም ደግሞ ሲቀየር እሳቸውም አብሮ መቀየር መቻል አለባቸው። ቢኮዝ የነዛ የጥፋት ስልት ሲቀየር እዚህ ጋርም ደግሞ ከነዚህኛው እኩል ደግሞ መሄድ መቻል አለበት። አብረን እየተነጋገብን ካልሄድን በስተቀር በትናንትናው ላይ ቆመን ከቀረ ከትናንትናው ብቻ ትምህርት ከተማርን ዓለም አሁን ያለችበትን ነገር እየተረዳን ካልሄድን አሁን ግብጽ ስልት ቀይራ ትመጣለች። ኦብቪየስሊ አሁን እኮ አካባቢ ላይ ያደረገች ያለችውን ነገር አልቀየረችም። የሚያሳዝን ነገር ግብጽ አልቀየረችም። በጣም በአምና ስትከሰን ነበር። በጦርነቱ ጊዜ ስትከሰን እኛ እኮ ቀኝ ተገዥዎች ነን የእናንተ ሐሳብ ነው የምናራምደው አለች እኮ ፊት ለፊት ፈረንጆቹ ነው። ታዲያ አይገርምም? አሁን ፈረንጆቹ ግን ሐሳብ እየቀየሩ ከጠቅላይ ሚኒስትሩ ጋር ለመስራት እየመጡ ነው። ትልልቅ የሀገር መሪዎች እየመጡ ነው። ኢትዮጵያን የምትታይበት ስዕል እየተቀየረ መጥቷል። በፊት ኢትዮጵያና አረብ ሀገራት ጋር ከሙስሊም ሀገራት ጋር የነበረው እሳቤ ኦብቪየስሊ ይታወቃል። ከረንትሊ ያ ነገር ተቀይሯል። አብሮ መስራት ተጀምሯል ምናምን። አሁን እዛ ውስጥ እንኳን ለጥፋት ቢነሱ እዚህ ጋርም ሌላ እቅድ መታቀድ የለበትም ወይ ነው ጥያቄ። የትኞቹ አሁን እነኛ በአሮጌው ጥፋት ነው ያሉት። ይሄ እኮ እየተለወጠ ነው ያለው። እየተለወጠ ብቻ አይደለም፣ ከአዲሱ ዘመን ጋር እየሄደ ብቻ አይደለም፣ በአዲሱ ዘመን ላይ አዳዲስ ሐሳብ እያዋጣ ነው። አዲስ ሐሳብ የጉራን መንፈስ መምታት አዲስ ሐሳብ እኮ ነው። ዓለም ያልተቀበለው ሐሳብ እኮ ነው መኮፈስ። አለመኮፈስን ዓለም አይቀበለውም። ታውቃለህ? መኮፈስ ባህሪ አጥንቶ መሄድ ዲፕሎማሲን በባህልና በልማድ ላይ መመስረት አጥንተው አይደል ነው። ኢትዮጵያ ምንድን ነች? ጃን ዋን አርጋ ጉራን ነፍታ ጉራኛ ሲጠብቁ ቀለል ብሎ እየቀየረ ለዓለም አዲስ ሐሳብ እያወጣ ብቻ አይደለም፣ ዓለምን መከተል ብቻ አይደለም እንዴ ወደ መምራት ትመጣለህ እኮ ባለህ አቅም ማለት። የሆነ ጊዜ ጠቅላይ ሚኒስትሩ የተናገሩት ንግግር አለ። እኛ ኢትዮጵያን ብቻ ሳይሆን አፍሪካን መምራት እንፈልጋለን። ያ ማለት በአስተሳሰብ ነው። ያ ነገር እውነት አፍሪካውያኖች ከኢትዮጵያ የሚማሩት ነገር ይኖራል። ልክ እንደ ትናንትናው አድዋ ምልክት እንደሆናቸው ተማርን እያሉ እኮ ነው። እሱን እኮ እስቲ እሱ እንድናነሳ ፈልግ። ተማርን እያሉ እኮ ነው። እንዳ ደቡብ አፍሪካ ሄዶ ምን እንዳላላ አይሰማም። የደቡብ አፍሪካውም የኬንያውም የጋና እንዲሁም የኡጋንዳ መሪዎች ያነሱት ሀሳቦች አሉ። አሁን የዚህ መንግስት አንዳንድ ስራዎች እኮ ይገርማል። እዚህ ተሰብስቦ መበተን ብቻ አይደለም ሲያስጎበኛቸው አታይ ይሄ በሚዲያ ብቻ ያለው አይደለም፣ በአካል ያስጎበኛቸው። ይሄ ሀገሪቱ ራሷን የምታስተዋውቅበት አዲስ ሐሳብ የምታመነጭበት ብቻ አይደለም፣ ያመነጨችውን ሐሳብ እንዴት ተግባራዊ እንዳደረገች የምታሳይበት። ይሄ ጥሬው እውነት ነው። እየመጣሉ እየዳሰሱ ይሄዳሉ። በወሬ አይደለም፣ በእቅድ አይደለም። እያዩ እየተደነቁ ነው ያሉ፣ እየተማሩ ነው ያሉ። እሺ ይሄ ሐሳብ ከምን መነጨ? ይሄ ጦርነት ውጤት ነው እንዴ? የልማት ነው፣ የበጎ ሐሳብ የቀናነት ሐሳብ ውጤት ነው። ስለዚህ አፍሪካ ዝም ብላ እርስ በርስ ከምትገለባበጥ ይሄን መንገድ ለምን አንከተልም? ትርፋማ ከሆነ እሺ ይሄንን ለማድረግ የበቀደሙን ሐሳብ መርሳት አለብን ወይ? በዚህ ላይ መተባበር መርሳት አለብን። አዎ በምን እንተካው? በልማት ጥሬ ሀብቶች አሉ ነው። አዎ ለጥሬ ሀብቶቻችን ስንያዝ፣ ስንገፋ፣ ስንመታ፣ ስንደበደብና ቅኝ ስንገዛ ነበር እና ራሳችን የመጠቀም ምን አለን? የኋላ ታሪክ አለን። አድዋ አለ፣ ማንነት አለን። ይሄው ዛሬ ደግሞ ሰርተን አሳይተናል። ባለፈው አንድ ቦታ ላይ አውርቼዋለሁ። የትኛውም አፍሪካዊ ሀገር ብትሄድ ቀኝ ገዢዎች የሰሩት ከተሞች ናቸው። ኢትዮጵያ በራሷ እጅና መዳፍ የሰራችው ከተማ ነው። በራሷ እጅና መዳፍ ጉድ ነው ይሄ። የትም ሀገር ብትሄድ የትም
አፍሪካ ውስጥ የትኛውም ከተማ ብትሄድ ፈረንጆች የራሳቸውን አሻራ አስቀምጠዋል። እዚህ አንድ እጃቸው የለበትም። በታል በራስህ የእጅ አሻራ የብርታት አቅም የትም አይደርሱም የተባለው ግድብ በራስ አቅም ማቆም አባይን የሚያክል ነገር ከስንት ሺህ ዘመናት ጀምሮ ዝም ብሎ ሲፈሰን ይሄ ትውልድ እኮ ዋጋ ክብር ሊሰጠው ይገባል። ዝም ብለን 100 ዓመት 50 ዓመት ወደፊት መጠበቅ የለብንም። አሁን ዋጋ መስጠት አለብን። አሁን በልኩ ማየት አለብን። ሚዲያዎችን ማየት አለበት። ጩጮችን መስማት አለባቸው። የጣሊያኑ ጠቅላይ ሚኒስትር መጥተው በነበሩበት ሰዓት ላይ የተናገሩት ንግግር አለ። አፍሪካ ይዘን ነው መስራት መቻል ያለብን። የተባበሩት መንግስታት ዋና ኃላፊ በመጡበት ሰዓት ዛሬ 1946 ላይ አይደለንም ያለ ነው። አፍሪካ ጋር ግድ መስራት መቻል አለብን የሚል እሳቤ መጥቷል። እንደዚህ አይነት እሳቤዎች እንዲመጡ ኢትዮጵያ ፊታውራሪ ሆና እየሰራቸው ያለችው ስራ አለ እና ጠቅላይ ሚኒስትሩ ትናንትና ሲመጡ ሲናገሩ የነበሩ ከአፍሪካን እንመራለን ያሉት ይሄ ነው ወይ? አዎ እሱ እኮ ይወራ ነበር ካሁን በፊት ከዛሬ 3-4 ዓመት በፊት ይወራ ነበር። አሁን ደግሞ ይታይ ጀመር። አይተዋል አይገርም? ስለዚህ ዓለም ሳይወድ በግድ የነገርናችሁን ሰርተናል ብለን አሁን ዓለምን እየዞርን ጉራ አልተነፋም። አሁን ደግሞ ሌላ እቅድ፣ ሌላ ነዳጅ፣ ሌላ መስኖ፣ ሌላ ግድብ፣ ሌላ ኤርፖርት አይገርም? ሌላ የእርሻ ሲስተም ማሽኖች የሚገቡትን አይታቸው በጣም አይገርምም እንዴ? ኢትዮጵያ ምድር ላይ አንዳንዴ አይንህን ገልጠ ስታይ እኮ ጉድ ነው የምትለው። አይንህን እንዳትገልጥ የመረጃው ብዛት የድምፁ ብዛት ሲል ምንም ያልተሰራ ይመስላል። የቱን እንመን? አሁን ትውልዱ መንቃት ያለበት እዚህ ሁኔታ ላይ ነው። አሁን በገጠር የሚካሄደው ነገር በከተሞች የምታየው ወጣ ብለህ በወንዞች ላይ በግድቦች ላይ አንዳንድ አናቂዎች ይሄ ምናምን እንትን እያደረገ ወደ ኋላ አስቀረው እንጂ ከዚህ የበለጠ ይሄድ ነበር። ወደ ኋላ አስቀረው ማለት በሚቻለው ፍጥነት አልሄደም። እንደ አቧራና አሻራ የሚለው ነገር እዚህ ጋር በጣም ፕሮፐርሊ መነሳት ያለበት ሐሳብ ይመስለኛል። ምክንያቱም ጠቅላይ ሚኒስትሩ ያን ይሄ ኮሪደር ልማት በሚጀምሩበት ሰዓት የነበረውን ጩኸት እናስታውሳለን። ብልጭልጭ ነው፣ የሚጠቅም አይደለም፣ መብራት ነው፣ አምፖል ነው፣ ብዙ ጩኸቶች ነበሩ። ዛሬ ላይ በአንድ ዓመት ሂደት ውስጥ ማህበረሰቡ ምን ያህል አክሰፕት አድርጎ ከማህበረሰቡ አልፎ አፍሪካን ምን ያህል እንዳንቀሳቀሰ እያየን ነው። አሻራ ማለት ይሄ ነው። አዋራ ደግሞ ትናንትና ሲናገሩ የነበሩ ሲጮህ የነበሩ ጩኸቶች ናቸው። ይሄ ምን ያደርጋል ሲሉ የነበሩ ሰዎች ጩኸት ነውና ይሄንን ጠቅላይ ሚኒስትሩ የሆነ የገባው እንትን አለ፣ ተረዳው ነገር አለ፣ እኛ ያልተረዳን ያልገባን ነገር አለና አሁን ምንድነው የሚያጓጓን ከዚህ በኋላ ያለው ነገር ደግሞ ምክንያቱም ወጣቶች መጓጓት መቻል አለባቸው። ይሄ ሳይንስ ሙዚየምን ስናይ ሳይንስ ሙዚየም ውስጥ የሚሰሩ ስራዎች ትልልቅ ስራዎች ናቸው። የነገዋ ኢትዮጵያን በመስራት ሂደት ውስጥ ይሄኛው ትውልድ ዋጋ መክፈል ካለበትም ዋጋ መክፈል የለበትም ወይ ነው አሁን እያየና አሁን እየተደነቀ ቀልደኛ ምናምን ይል የነበረው አሁን አቧራና አሻራ ያልከው እኮ ነው። አቧራውን አራግፎ እኮ ነው አሻራ አይኖርም። ገብቷል? ምንም አይሰራበትም ያለውን አሁን ስለዚህ ነገር ታወራለህ እየተባለ የተፈዘበትን ነገር ጉድ አርጓ ሳይ አይደለም። ስለዚህ እንዲተባበር የሚያስገድደው እኮ ትውልዱን ስለተናገርከው ምናምን አይደለም፣ ተሰርቶ ስላየ ነው። ተሰርቶ ሲያይ አሁን አንዳንድ ጊዜ የሚባል ቢያንስ ዝም በሉ የተባለ ያለ ቢያንስ ዝም በሉ መጀመሪያ ዝም ይላል። ገብቷል? ከዛ በኋላ ዘመኑ የሚጠይቀው የህልውና ጉዳይ ስለሆነም ይተባበራል ሳይወድ በግዱ። ከዛ ሲተባበር ምን ይሆናል? ባህሉ ያደርገው እሱ ሲያልፍ ልጆቹ ደግሞ የህይወታቸው አካል ያደርጉታል። አሁን ትውልድና ዘመን እየተቀየረ ነው ብያለሁ። ይሄ አቧራና አሻራ ያልከው ርዕስ ቀላል እኔ መጽሐፍ ጽፌበታለሁ። በነገራችን ወደ 300 ምናምን ገጽ ተጽፎ ቁጭ ብሎ አቧራ በ2011 የጀመርኩት ከ2011 እስከ 2004 ቁጭ ብሏል። አሁን ትልቅ እዛው ወደ ኋላ ተመልሼ ሳይ ጉድ ነው አንዳንድ ነገሮች እንዴ ጉድ። ያን ሰሞን የነበሩትን መንፈሶች ታያለ። እነሱ ነው ያጻፍኳቸው አሉ። ጉድ ትላለህ እንዴት እንደዚህ ይሆናል? የትም አይደርስም የሚለው ድምጽ በጣም በዝቶ ነበር አንድ ሰሞን። እንዴ አንዳንዶቻችን ግራ እስክንጋባ ድረስ ኮን ማለት ላይ እንዴ ምንድነው ይሄ ምናምን አመስከተ እንዴት ነው ይሄ ምናምን ይሄው ተሰርቶታል። ይሄው አላልኳችሁም አይሉም ደግሞ ሰዎች ሌላ ፕሮጀክት ነው ይዘው ሌላ ደግሞ ጭወት ይዘው ይመጣሉ። ሌላ ፕሮጀክት ያመጣሉ። እንደዚህ ጉጉ ሰዎች ምንድነው አላማቸው? እነኚህ ሀገር ለመለወጥ በአንድ ወቅት የተላኩ ሰዎች ናቸው። ያውም በምን አይነት ድምጽ መሃል ይሄው በምንሰማው ድምጽ መሃል እየተበረታታ አይዞ ራ እንደዚህ አድርገን ይሄን አሰብተ አይደለም እኮ እንደው ስለ አሰብ ማንሳት ግድ ስለሚሆን ስለ አሰብ ላንሳና ጥያቄ ልጨርስ። ኢትዮጵያ የአሰብ
ወደብ ያስፈልጋታል። የሚያስፈልጋት ወደብ ስለሚያስፈልጋት ብቻም አይደለም ከወደብ ባሻገር ብዙ ነገሮች ስላሉ ነው ምናቃቸው ነገሮች አሉ። ጀስት ለወደብ ከሆነ የጅቡቲን ከፍሎ መጠቀም which ምንም ቀላል ነገር ነው። ከዛ ባሻገር ነውና የአሰብ ጉዳይ እዚህ ላይ የሚሉኝ ነገር ቢኖር ደስ ይለኛል። ኢትዮጵያ እኮ በዓለም አቀፍ ሰላም አስከባሪነት ነው የምታወቀው። ከራሷ አልፋ የቀጠናውን ሰላም ማስጠበቅ ይሄ ደግሞ ባህሪዋም ነው ተፈጥሮዋም እኮ ነው። ይሄን ደግሞ አይችሉትም። በነገራችን ላይ ኢትዮጵያ እዚህ አደገች ማለት በአካባቢ ላይ ተጽዕኖ ፈጠረች የሚለው ብዙ ጊዜ የተባለ ነገር አይቀርም። ስለሚመጋገብ ነው ባህሪው እኮ ነው። ገብቷል? እንደዚህ ታፍነህ አንደኛ የትም አትደርስም፣ የትም እኮ አይደረስም። ይሄንን እድገት ደግሞ የሚሸከም አንድ ነገር ያስፈልጋል፣ የግድ ነው። ከዛ በኋላ ሰላም ደግሞ መጠበቅ አለበት። ከኛ አልፎ የአካባቢ ሰላም መጠበቅ አለበት። አሁን ሀያላኑ በዚህ ጉዳይ ላይ ክብደት እየሰጡ ነው። ኢትዮጵያ ዝም ብላ ትላንት የተፈጠረች ሀገር አይደለችም፣ የጥንት ሀገር ነች። በአንድ ወቅት ታሪክ ተበላሸባት፣ አሰብ ሄደ። አሰብ በነገራችን ላይ የክፋት ሁሉ ምንጭ ነው። ለክፎች በር ከፋች ነው። መጀመሪያ ጣሊያን ሲመጣ የተቆናጠጠው አሰብ ላይ ነበር። አሰብን ነው በትናንሽ ብር የገዛው ከአካባቢው መሳይ ሱልጣን ምናምን። ከዛ ኋላ እዛ ላይ ቁጭ ብሎ ነው ወደ ኤርትራ ይቃኝ። ኤርትራ በኢትዮጵያ አንዱ ክፍለ ሀገር ነበር። ከዛ ቀስ እያለ ነው የተቆናጠጠው። ቀስ እያለ ያንን አካባቢ የተቆናጠጠ እየተመታ እየወጣ እየገባ እንደገና የውስጥ ቁርቋሳችንን እየተጠቀመ በዚህ እኮ የውስጥ ቁርቋሳችንን ያሰፉታል። ገብተዋል? በሃይማኖት በብሔር በምናምን ከዚህ ውስጥ በመሳሪያ በስጦታ በምናምን በማባበል ይሄንን እየተጠቀሙ ለአጠቃላይ ቀኝ ግዛት አመቻቸው። ከዛ በኋላ አድዋ ላይ መጡ። የምር ሆነ ማዕከላዊ መንግስት መፍታት ሲጀምሩ ተመቱ። ከዛ በኋላ ይቺው አሰብ እንግዲህ ወደዛ አካባቢ የነሱ ምንጭ አይደለች፣ የጠብ ሁሉ ምንጭ አይደለችም። ይህቺኑ ከ40 ዓመት በኋላ ደግሞ ጦርነት ሲቀሰቀስ ይህቺው እንግዲህ ኢትዮጵያ ማዕከላዊ መንግስት ከዚህ እውቅና ሰጥቷቸው ነበር ፈረንጆቹ አይደለም የሙሉ ጣሊያን እኮ እውቅና ሰጣ ለኢትዮጵያ። ኢትዮጵያን እንደሌላው ሀገር መያዝ እንደማይቻል ውል አስገብተው ነው የለቀቋቸው። ስለዚህ ውሉን አፈረሱና ከ40 ዓመት በኋላ በ40ኛው ዓመት ወረራ ፈጸሙ ተመቱ። አሁን ከ5 ዓመት በኋላ ከተመቱ በኋላ አሰብ ከነ ኤርትራ ጣጣውን ከጨረሰች በኋላ የኢትዮጵያ አካል ነበረች። በ1943 አካባቢ ተመለሰች፣ ወደ ነበረችበት ተመለሰች። ከዛ በኋላ አሰብን የገነባችው ኢትዮጵያ ነች፣ ባለቤት ነች። አሁን እነሱ ተመልሰው የድሮውን የጣሊያን ተንኮል የጣሊያን እንትን እሷን ነው የተጠቀሙት። ጣሊያን የተወውን ስልት ነው የሚጠቀሙት። ያ መስመር ሁሉ አይሰራም እኮ አሁን ከሞራልና ከምናምን ብቻ አይደለም እኮ ህጉም ራሱ ቢገፋበት ኃይልም ቢቀላቀልበት አሰብ የኢትዮጵያ ነች። አማራጭም የለም። አንድ ሁለት ያ ደግሞ ለማን ነው የሚጠቅመው? ዝም ብሎ ይቀመጣል? እንደዚሁ በሰላማዊ ሐሳብ ስታስበው ምን ያደርጋል? ዝም ብሎ ተቀምጦ አንድ ሀገር ላይ ዝም ብሎ ዘግቶ ሲቀመጥ በቀጭኑ አይታታል አይደል? ቀጭን ነች እኮ እንደዚህ 1000 ኪሎ ሜትር 750 ኪሎ ሜትር ደግሞ የአፋሮች ቢኖሩበት ምን ዝም ብሎ ለመዝጋት ኢትዮጵያን ለማፈን ብቻ ቁጭ ይላል። አንድ ክፉ እዚህ ጋር ተቀምጦ ዝም ብሎ ይዘጋል። አሁን ብሎ ኢትዮጵያን ለመዝጋት የተወሰደ ድሮ የነበረ ሐሳብ ነበር። የድሮዎች ሰዎች ሐሳባቸውን ቀይረዋል። ይሄንን አሁን እናነሳዋለን። ይነሳል፣ የግድም ነው። እንግዲህ ቀረ የሚሉት ሐሳብ ካለ ምን ቢነሳ ብለው የሚያስቡት ነው? ቆንጆ ነው። ወጣቱ አሁን እኔ የምለው ምን መሰለህ አንድ ነገር ነው። ወጣቱ ምን አይነት ድምጽ እንደሚሰማ ይለይ። የትኛው ድምጽ ለህይወቴ ይበጀኛል? የትኛው ድምጽ ለሀገሬ ይበጃል? የትኛው ድምጽ ነው ጠቃሚው ድምጽ ለኔ ለጤናዬ ለራሱ ለአካባቢ እንዴ? የትኛው በዚህ ዘመን ሁከት በበዛበት አደገኛ ዘመን የትኛውን ድምጽ እንዴት መስማት እንዳለበት ይለይ። በዚህ ላይ ያተኮር ሚዲያዎች ናቸው። ሚዲያዎች ደግሞ የሚያስተጋቡትን ድምጽ ይለዩ ነው። የትኛው ጠቃሚ ነው፣ የትኛው ለትውልድ፣ የትኛው ለቤት ጩጬዎችን እያዩ ህፃናቶች ላይ ነው የሚሰራው። በነገራችን ላይ ያለፉት ነገሮች በሙሉ ምን ይዘው ነው የሚመጡት? የድካም አንጎቨር ይዘው ነው የሚመጡት። ድሮ እንዲህ ነበር ፍርሃት ምናምን ነው የሚለቁት። አዲስ ዘመን መጥቷል። አዲስ ደግሞ ጊዜዎች ሁሉ የሥራ ጊዜያቶች ናቸው፣ የሚያልቁ ጊዜያቶች ናቸው። ጊዜኛ አይደለም እግዚአብሔር ነው የሰጠን። በነገራችን ላይ ጊዜ እኮ የሰው አይደለም፣ ስጦታ እንድትጠቀምበት ነው የተሰጠው እንጂ እንድትጣላበት አይደለም። ለስራ ነው የተሰጠው። እና ወጣቶቹ ጊዜያቸውን ይጠቀሙ። መልካም እድል ይመጣል። ጥቂት ተግዳሮት ቢኖር ጥርሳቸውን ነክሰው ይዘጋጁ ነው የምለው። ይህንንም እያደረጉ ነው። አሪፍ ነው። በጣም ድንቅ። እንግዲህ ለሰጥኝ ጊዜ በጣም አመሰግናለሁ። በሚቀጥለው እንግዲህ በሌላ ፕሮግራም ይመጣሉ ብዬ ተስፋ አደርጋለሁ። ጥሩ። ውድ አድማጭ ተመልካቾቼ ለዛሬ የነበረኝ የጅማት ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሁንላችሁ።